አላህ ቤት አለው የለውም? እሺ ወደ ጥብቃቸው እኔ ባለ ጥበቃለሁ ወደዛ ከመጣ እሺ ምን ነበር እዛ አጀንዳው አሪስቶ የአላህ ቤት ምንድን ነው እሱ የሚል ነበር ጥያቄያችን የመጀመሪያ። የአላህ ቤት ሙሐመድ ወደ ሱረት ሚራጅ ላይ ወደ ቤት ነው የራሱ ቤት። ኦኬ አላህ የአላህ ቤት የአላህ ግመል የአላህ ግመል ምንድን ነው ጥቅሟ? የአላህ ቤት ጥቅሙ ምንድን ነው? የአላህ ቤት ጥቅሙ እንግዲህ ያው ይሄ እንኳን አይጠፋም እና የፈጣሪ ቤት ሄደ ፈጣሪን ታመልካለህ፣ አላህን ትለምናለህ። እዚህ ያለውን አይደለም መስጊድ አይደለም ያልኩህ እኔ በሰማይ ያለውን ከሰባተኛ ሰማይ በላይ ያለውን ነው። ከሰባተኛ ሰማይ በላይ የአላህ ቤት አለ የሚባል ነገር አልሰማንም እኛ። ያው አዲሱ ተከፍቷል። በይተል ማዕሙር ነው ማለት ነው። በይተል ማዕሙር እሱ ከሰባተኛ ሰማይ በላይ ሳይሆን ሰባተኛ ሰማይ ላይ ነው ያለው። ምንድነው ቤተል ማዕሙር? እሱ ማለት ልክ የምድር ሰዎች በካዕባ ኢባዳ እንደሚያደርጉ የሰማይ ነዋሪዎች ደግሞ ኢየሱስን ጨምሮ እዛ ኢባዳ ያደርጋሉ። ምን ያደርጋሉ? አምልኮ። ምን አይነት አምልኮ? ጠዋፍ። ኦኬ ይሄ ቤት ከምንድን ነው የተሰራው? ወይ ለማየት ያብቃኝ። እሱ ከምን እንደተሰራ አላወኩም። መልካም እሺ። በእርግጥ አላህ ኪታቡን ችግር የለውም። አላህ የቱ ጋር ነው ያለው? እሺ አላህ ያለው ከአርሽ በላይ ከአርሽ በላይ አርራህማኑ አለርሽ ተዋ። ኦኬ ከአርሽ በታች ሊኖር ይችላል አላህ በዛቱ? አላህ ከአርሽ በላይ ነው። በቃ ከአርሽ በታች ሊኖር ይችላል። አላህ ከአርሽ በላይ ነው የነገረን እሱ የነገረን እኔ ከአርሽ በላይ ነኝ አለ። አርራህማኑ አለ አርሽ ተዋ ይላል። ኦኬ ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይመጣል ይላል። ይወርዳል። ስለዚህ ከአርሽ በላይ የነበረው አካል ነው ወደ ታች የሚወርደው። በጣም የሚገርመው ይሄ ጥያቄ የክርስቲያኖች ጥያቄ አልነበረም እስከ ዛሬ። በቃ ሳልሚያል ማለት ነው። ይሄ የኛ ሙስሊሞች የሙስሊም የሆኑ ክፍሎች ጥያቄ ነው እንጂ የክርስቲያኖች ጥያቄ አልነበረም በታሪክ። ይሄ ጥያቄ እንደው ይሄ ጥያቄ ለምን በቃ ዋልካም እንግዲህ ኢስላም ዌልካም። በጣም ስለዚህ አላህ ከአርሽ በላይ ነው ብለህ ነበረ። ፍጥረት ውስጥ ይገባል ወይ ብለህ ኖ ከአርሽ በላይ ነው ብለኸኛል። እዚህ ጋር ደግሞ ሐዲሱ ከሌሊቱ 1/3 ሲያልፍ አላህ ቅርቢቱ ሰማይ ውስጥ ይገባል ይላል። ወደ ታች ይመጣል አይመጣም? አላህ ይኸውልህ ስለ አላህ ስናወራ የራሱ ፕሪንሲፕል አለው፣ የራሱ መለኪያ አለው። እሱ ምንድነው? አላህ እንደ ማንም አይደለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እኔ አልጠየቅኩም ማንን ይመስላል ብዬ። ማንን ይመስላል የሚል ጥያቄ አይደለም የጠየቅኩህ እኮ የነገርኩህ ነው። አላህን የነገርኩህ ነው። እኔ ደግሞ የጠየቅኩህ አላህ የመንገድ ግዴታ አለብኝ። እኔ ደግሞ አልጠየቅኩህማ እንደሚመስል አምሳያ እንዳለው ስለማቅ ማንን ይመስላል እኔ ጠየቅኩህ። ምንድን ነው እሱ አላህ ወደ ቅርቢቱ ሰማይ እኔ አላህ ወደ ቅርቢቱ ሰማይ ይመጣል አይመጣም ብዬ ነው እንጂ የጠየቅኩህ አላህ ማንን ይመስላል ብዬ አልጠየቅኩህም። አላህ ወደ ቅርቢቱ ሰማይ ይወርዳል። ቅርቢቱ ሰማይ ማለት የትኛዋ ነች? ሰባተኛው ሰማይ ወይስ እቺ ሰማት ዱንያ? እኛው በቃ አሁን የነ ኢራንና የነ እስራኤል ሚሳኤል እየተተኮሰባት ያለችው አንደኛው ሰማይ ማለት። ዋው ታዲያ ተሳስተው ሊመቱት ይችላሉ። ታዲያ በእስራኤል ተሳስተው አይመቱትም። በሱ ፍቃድ ስለሆነ ሁሉ ነገር እስራኤል እና ኢራን ይተኩሱባት እሱ ነው የሚመጣቸው። ስለዚህ ይኸው አየሁ አይደለ? እሱ ነው የሚመጣቸው። የስራ ተጠያሪ የኢራኑ አያቶላ እሺ ሰሊም ማለት ጨዋታ አታርጉት፣ በስርዓት እንጠያየቅ ማለት ያው መማርንም ስለሆነ ባይዘይ እነዚህ ቤት ገብቼ ሀሳብ ስለሚሰጥ ብዙ እየተቆጡ ነው። ለምንድን ነው እዛ ቤት ገብቼ ሀሳብ የሚሰጠው እያሉኝ ማለት ነው። ኧረ ችግር የለውም። አንተ ራስህ ኢራንና እስራኤል የሚተኩሱባት ነች ቅርቢቱ ሰማይ እሷ ጋር ነው የሚተኩሱት። ስለዚህ እኮ ነው እኛ መሳቅ ፈልገን አይደለም። ኦፍሬንድ ካደረግናችሁ ይቅርታ። መልካም እሺ። እና ለምን ፎይ ቤት
ትገባለህ፣ የእፎይ ቤት እኮ የገሃነም ቤት ነው፣ ለምን ጋር ትገባለህ እያሉ ሙስሊም ወንድሞቼ እየተናገሩኝ ነው። በእርግጥ ትክክል ናቸው። ነገር ግን አንተ የምትናገራቸው ቤት ልክ የአንተ ቢጤ የአንተ አምሳያዎች የተናገሩትና ቁርአን ውስጥም ያለ ነው። እነዚህ የሚሉ ሰዎች አሉ፣ ጠማሞች፣ ፈጣጦች አሉ ብሎ ቁርአኑ ስለነገረን ችግር የለብኝም ጋር ጋር ለማውራት በሾርን እየሰደብከኝ ነው። የሆነ እሺ ጃዊር መልካም መሳደብ ሳይሆን በቃ መሰደብ አለ ነግና ነው። ባለፈው መከራከር ይቻላል፣ ግን መሰዳደብ አይቻልም። ችግር የለውም። አንተ ያዝኩ አጀንዳ የመሳደብ ስለሆነ ነው። ልብ በለው ለተው በቃ ችግር የለውም። ሎክ አላህ ከአርሽ በላይ ነው ብለኸኛል፣ ተስማማሁኝ። በምኑ ስል በዛቱ ከአርሽ በላይ ነው በሚለው ላይ ተስማማሁና ቅርቢቱ ሰማይ ይመጣል ወይ ብዬ ስል አዎ ቅርቢቱ ሰማይ ይመጣል ብለኸኛል። ቅርቢቱ ሰማይ ደግሞ እቺ የምናያት ቅርቢቱ ሰማይ ዱንያ የምትሏት ነች ወይንስ ሰባተኛ ሰማይ ስል እቺኛዋ ቅርቢቱ ሰማይ ነች የሚለውን ኮንፊርም አድርገህልኛል። እዚህ ድረስ ተስማምተናል አይደል? አድርገናል። ለምን አድርገን እኛ የተባለውን ሁሉ እንቀበላለን። እኛ ህሊናችን ጀና ስለሆነ ለማመን የተመጠነ ስለሆነ አይከብደንም። መልካም። ስለዚህ አላህ እንደዚህ ካልከኝ ምክንያቱም የነገሩንም የሰው ልጆች ሁሉ አለቃ የሆኑ ነብዩ መሆን ናቸው ሰለላሁ ዐለይሂ ወሰለም የነገሩ ገባ አይደለ? አላህ ነው ደግሞ ለሳቸው የነገራቸው። ስለዚህ አላህ እንዴት ይወርዳል ምናምን ጭንቅ የኛ አይደለም። የሚጨነቁ ይጨነቁ፣ እኛ ግን አሜን ተቀብለናል። ይሄኛ ድርሻ መለመኑ ላይ ነው። መልካም እሺ። እኔ አላህ እንዴት ይወርዳል ምናምን ብዬ አልጠየቁም። ዋና ጥያቄም አይደለም እሱ። ቅርቢቱ ሰማይ ላይ አደም እንዳለ ሐዲሱ ይናገራል። ቅድም የተከፈተው ሐዲስ ላይ አደም ጋር ያለበት ጋር ነው አላህ የሚመጣው ማለት ነው አይደለ? አላህ ወደ ቅርቢቱ ሰማይ ይወርዳል በሌሊቱ 1/3 ሲቀር። ያ ቅርቢቱ ሰማይ ውስጥ ደግሞ የሚኖሩት አደምና ዘሮቹ ናቸው ይላል ሐዲስ ላይ። ወይም የመጀመሪያዊቱ ሰማይ መሐመድ ወደ ሰማይ ሲሄድ አይመን ወደ በሚራጅ ጊዜ የመጀመሪያዊቱ ሰማይ ጋር ያገኘው ማንን ነው? አደምና ተከታዮቹ ነው። ወይም በቀኝ በኩል ያሉት ዘሮቹ ወደ ገነት የሚገቡ በግራ ያሉት ገሃነም የሚገቡ ምናምን ብሎ ያስቀምጣቸዋል። ብቻ ነው። ስለዚህ ምንድነው ችግሩ? አደም ወዳለበት ሰማይ ቢመጣ ምንድነው ችግሩ? ምንም። ከዛ ደግሞ ሁለተኛይቱ ሰማይ አለች። ሁለተኛይቱ ሰማይ ጋር ደግሞ የሚያገኛቸው አካላት አሉ። ኢሳን ይመስለኛል። ስለዚህ አላህ የሚገባው በሁለተኛይቱ ሰማይና በቅርቢቱ ሰማይ መካከል ነው አይደለ? አላልም፣ አልወጣኝም። እሺ በሶስተኛውና በአንደኛው አልተባኝም። ይሄንን እሺ የቱ ጋር ነው የሚሆነው? እሺ አላህ የቱ ጋር ነው የሚመጣው? አላህ ወደ ቅርቢቱ ሰማይ ይወርዳል። ፔሬድ በቃ ቅርቢቱ ሰማይ ማለት የትኛዋ ማለት ነች? እትኛዋ እኛ የምንሳፈፍባት እትኛዋ። ስለዚህ ከሁለተኛይቱ ሰማይ በታች ያለችው ማለት ነው አይደለ? አዎ ራሷ ነች። ኦኬ ከሁለተኛይቱ ሰማይ በታች ከሆነ አላህ ቅርቢቱ ሰማይ ላይ ይመጣል ከተባል ሁለተኛይቱ ሰማይ እና በቅርቢቱ ሰማይ መሀል ገብቷል አልገባም? ቆሞ ነው ወይ ይስተካከሉ ነው? አይ ቲንክ አይደለም፣ እየተንቀሳቀሰ ነው። ጃዊር ይሰማል? ከዛ ኦኬ ኔትወርክ ነው ደግሞ አንደኛው ሁለተኛው ሰማይ ምናምኖቹ ካላ በላይ ይሆናሉ ብለህ ካሰብ ይሄ ደግሞ ስህተት ነው፣ ያልተባልነው ነው። ይሄ ስሌት ለይሰ ከሚስሊ ሸይኡን በሚለው ሂሳብ ስሌት አመጥተዋል። ይሄ ሂሳብ አይነሳም። ጃዊር ሜቢ ኔትወርክ እንትን እያለ ነው። ድገምልን እስኪ ምንድን ነው ያልከን? ይሰማል? አይሰማም አይደል? እናንተ አላላችሁም፣ እኛ ሃይማኖት አለን፣ እናንተ ሃይማኖት የላችሁም። ይሄ ነው ልዩነቱ። አይ ጃዊር አይ ወደ ቅርቢቱ ሰማይ የሚመጣ ከሆነ አላህ ዛቶች አሉት አይደል? እጅ እግር ምናምን የሚባሉ ነገሮች አሉት። የማንንም ምን አልከኝ? አላህ ለራሱ ዛቶች አሉት አይደል? እጅ እግር፣ አይን፣ ፊት ምናምን የሚባሉ ነገሮች ባት ምናምን የሚባሉት አሉት፣ ግን የማንንም አይመስልም። ስለዚህ ያንን አካሉን ይዞ ነው የሚመጣው አይደል? ወደ ቅርቢቱ አካል ወደ ቅርቢቱ ሰማይ አላህ ነው የሚመጣው ከተባለ አላህ ነው በቃ። አላህ ረብ ሰማዋት ወልአርድ፣ አንተንም እኔንም የፈጠረን ጌታ አላህ ነው የሚመጣው የሚወርደው። ስለዚህ ወደ ቅርቢቱ ሰማይ ሲመጣ ቅርቢቱ ሰማይ ውስጥ ይገባል ማለት ነው። አላህ ባይዘይ ይመጣል የሚለው ቃል አልተጠቀመም። ሐዲሱም ቁርአኑ ይወርዳል ነው ይወርዳል። እሺ ይወርዳል። አላህ ወደ ቅርቢቱ ሰማይ ይመጣል። ያ ይወርዳል የተባለው ከሱ አንጻር ሲነገር ነው። እቺ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር መቶ ጊዜ ባጠና መደጋገም እስላማዊ መልእክት እንዳደረስኩ ነው የሚተማመነው። አልሐምዱሊላህ
አላሁ አክበር የሚሉ ጓደኞች እንዳይመጡ። ይመጣል ስንል ከኛ አንጻር ሲነገር ነው። እሱ ከላይ ስለሆነ እኛ ወደኛ ስንጠራው ከኛ አንጻር ስንናገር ይመጣል ብንል ችግር የለው ወደኛ ስለሆነ ማለት ነው። ይወርዳል ሲባል ግን ከሱ አንጻር ሲነገር ነው። እሱ ከላይ ነው ወደ ታች ስለሚወርድ ማለት ነው። ሁለቱም ቋንቋ የሚያስኬድ ነው፣ የሚያጣላን አይመስለኝም። ኤኒዌይስ ግን በአንተው ልይድልህ ይወርዳል በሚለው ችግር የለውም። ስለዚህ ወደ ቅርቢቱ ወደ ቅርቢቱ ሰማይ ይወርዳል ወደኛ ማለት ነው። ችግር የለውም። ተስማማው። እጅ እግር አይን ባቱን ይዞ ወደ ታችኛይቱ ሰማይ ይመጣል አይደለ? አላህ ከነ ክብሩ ሙሉ ይመጣል። አላህ የሚከፋፈል አይደለም። ስለዚህ አላህ አካላቶቹ ፍጥረት ውስጥ ይገባሉ። ምን አሰላ ግዛቱ ነው። ግዛቱ ውስጥ የት ምን ችግር? ስለዚህ አላህ የተገደበ አካል ነው ያለው ማለት ነው። ያለበት ቦታ አለ፣ የሌለበት ቦታ አለ። አላህ ልመኛ አንተ በዚህ ጭንቅላት ኔትወርክ ትንሽ እየተበረ ነው። እንትን ስላለ ለማሰብ አልተፈጠርክም ገና። ምናልባት ለወደፊት ከሆነ ሙስሊም መሆን ይጠበቅ። ስለ አላህ ሱብሃነሁ ወተዓላ ያለ ትልቅነት ልዕልናውን ጥራቱን ያንን ማሰብ ልቦናና ህሊና ቢኖር እነዚህ ጥያቄዎች ሁሉ ተራ ጥያቄዎች ይሆናሉ። ነገር ግን አንዴ ኢንቨርቲንግ ነው ጭንቅላቴ ላይ ሁሉ የተዳፈነ ስለሆነ ከሀቅ በቃ እንደዚህ ነው፣ በቃ እንደዚህ ነው በሚለው ጊዜ ትሄዳለህ። ኧረ ተው ስማኝ፣ ኢንሶልት እያደረገ እኮ ነው። እና ሌላ ጥያቄ አለ። ጥያቄ አለ እና ትመልሳለህ። አይ እንዴ የሰማንህ ስድቡን ብቻ ነው ጃዋሪ። እኔ ጠይቀው። ሰላም አልሰማንህም። የት ሄደ? ወረደ? ካሜራ የዘጋውልን ኔትወርክ እያስቸገረ ስለነበረ ሜይ ቢ ካሜራ ስለዘጋውበት መሰለኝ ይረዳው። ካሜራው የዘጋውብን ኔትወርክ ትንሽ እያስቸገረ ስለነበረ ጃዊር ተመልሰህ ግባ። በሽር እንኳን ደህና መጣህ። እንኳን ቆያችሁ። እንዴት ነው? ሁሉ ሰላም፣ ሁሉ አማን። ቆይ በሽር ትቀጥላለህ። ሰሊም እንኳን ደህና መጣህ። ሰሊም ይቀድመሃል እና ከስር እንዴት ናችሁ? ሰላም ነው? ሁሉ ሰላም ነው? አልሐምዱሊላህ አለን ሁሉ ተማም። ክብሩ ይስፋ። መልካም ወደ ቶፒካችን ባክ እናድርግና ዋናው ቶፒካችን ሜቢ ሰምተዋል ብዬ አስባለሁ። አላህ ወደ ቅርቢቱ ሰማይ ይወርዳል የሚለው ይሆናል ማለት ነው። እና ወደ ምን ያው እሺ፣ ሰምቻለሁ። ያው ነበርኩኝ ያዳመጥኩኝ ነበር ውጭ ሆኜ። ኦኬ፣ አንደኛ ያው ስለ አላህ ስድቦች ወይንም ስለ ነቢያችን ስድቦች በተነሱ ቁጥር መቀመጥን እኛ ብዙም ጊዜ ስለማንፈልግ እና ያ ነገር ደግሞ ከቻልክ ያው አይደለም ቆይ ወደ ጉዳያችን እንገባለን፣ ችግር የለውም። ገብቶሃል? ከቻልክ ይሄን ነገሮችን ብታስወግድ ደስ ይለኛል። እንደኔ ተግባባ። ማንም ሰው መቀመጥን ስለማይፈልግ ማለት ነው። ተግባባ። ችግር የለውም። መቼም እኔ የስድብ ቃላቶችን የተናገርኩበትን አላስታውስም። ስድብ ነው ከመሰለ የተናገርኩ ካለ ሶሪ። ኦኬ ተጥረሽ አይ ቲንክ ዋቢያ ነው አይደል? ምንም ኢዳ ዋቢያ ነው አደል? ዋብ ተከታይ ነው። ከአጎቴ በሽር ጋር ለማያያዝ ነው። ኡፌ ግን ተመችተኛል። ምን አያይዛለው? እኔን ተሳዳቢ ስላልክ በቃ አጎቴ በሽር ጋር ትንሽ አውሩ። ለማያያዝ ነው አይደለም? እንደዛ ሲሆን ወደ ጉዳያችን ብንገባ አሪፍ ነው። እውነት ሰላም ብዬሻለሁ። እውነት ሰላም ሰሊም፣ እንዴት ነህ? አሁን ፀሐይ ላይ አይደለህም አይደል? አሁንማ ፀሐይ ትንሽ እንትን ማስረጃ እንትን ሲባል ፀሐይ ላይ ነኝ እንዳትል ነው። ኦኬ ችግር የለም። በጣም ጨዋ ልጅ ነኝ ታውቂያለሽ። በባህሪ ነኝ አይደል? ልክ ነኝ። እንደዛ አይነት ፐርሰናሊ አላውቅህም። እንደዛ አይነት ጀጅመንት ለማስቀመጥ እና አሁን ወደ ርዕሱ እንሂድ። አይደለህም እያልሽኝ ነው? ምስክርነት ታገኛለህ። በቃ አይደለህምም ነህም አልናገርም ማለት ነህም አይደለህም ማለት ስላልሆነ ሳሊምዬ ወደ ቤታችን ችግር ታየው ጥሩ ምንም አይደለም። እኔን ግን ረገጠኝ እንጂ እኔ አልተናገርኩም። መች ተናገርኩ? አንድ ሁለት ተገናኝተናል ይመስለኛል። ጥሩ ነው ጠባዩ ይመስለኛል። አንድ ሁለት ሶስቴ ተገናኝተናል ይመስለኛል። ልክ ነው። መጥፎ ነገር አላየሁበትም። እሺ ወደ ቶፒኩ እንመለስና ዋና ጥያቄያችን ግን ምንድን ነው መሰለኛ
የኛን ኮንሰፕት ሜቢ በደንብ የምታውቀው ከሆነ እኛ አምላክ ይታያል፣ ደስታን እንደዚህ አይነት ነገሮች አሉት፣ ፊዚካል የሆኑ ቦዲዎች አሉት ብለን አናምንም። እና የእናንተው ግን አንዳንድ ቦታ የተጠቀሱት ሜታፎሪክ ሳይሆን የሚመስሉት ጀስት ሊትራል የሆኑ ነገሮች ይመስሉ አሉ። እነኛ ሊትራል የሚመስሉ ነገሮች እውነትም እንደዛ አካሉ እንደዛው ከሆኑ መገለጥ ካልሆነ ልብ በል መገለጥ ካልሆነና በትክክልም የአላህ ባህሪያትን የሚገልጹ ከሆኑ ያ ኦልዌይስ አብሮት የሚቀጥል ከሆነ የሚመጣው ወደታች የሚወርደው ያው አካል በቂያማም ቀን የምታዩት ደግሞ ያንኑ አካል ከሆነ ጀስት የሆነ ግዑዝ የሆነ አይምን ግዙፍ አካል ያለውን ያስመስለዋል። ግዙፍ አካል ያለው ከሆነ ደግሞ የሆነ እንትን አለው ማለት ነው። የሆነ ቦታ አሁን ወደ ቅርቢት ሰማይ ይገባል ከተባለ ፍጥረት ውስጥ ይገባል የሚለውን ኮንሰፕት ያስጨብጣል ማለት ነው። እና እሱ ላይ እያወራን ነው። ሜቢ ጥያቄውን ግልጽ ላድርግልህ ወይንስ እቀጥልበታለሁ? አይ ገብቶኛል ጥያቄ ያው ምክንያቱም አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው እንላለን። ነገር ግን እዛ ከሆነ ያው ወደ 8 ሰዓት 9 ሰዓት ያው ወደ ቅርቢቱ ሰማይ ይወርዳል የሚለው ቃላት እንዴት ነው አይደል? ያ እንደዛ መሰለኝ። ያ ቀጥታ ምክንያቱም ያው ይሄ በእውቀቱ ነው እንትን የሚለው እዚህ ጋር ደግሞ ለምን እንዴት እና ያን ሰማይ ትቶ ከመጣ ወይስ እዛ ጋር ማን አለ ለሚለው ነው ወይስ ያንተ ጥያቄ ያልገባኝ ነገር ቁርአናችን አስቀምጦልናል። አላህ ሱብሃነሁ ወተዓላ የፈለገውን ማድረግ ይችላል። ሰማይና ምድርን የፈጠረ ጌታ የፈለገውን ነገር ማድረግ ይችላል በዚህ። ነገር ግን ደግሞ 8 ሰዓትና 9 ሰዓት ላይ ማን ነው እዚህ ጋር እኔን ጸሎት ማለት በዛ ሰዓት ጸሎት የሚቀበልበት ሰዓት ነው። ማን ነው እኔን እዝነት የሚጠይቀኝ የሚልበት ሰዓት ነው በዛ ሰዓት ማለት ነው። ተግባባ? ተቀባይነት አለው። እኛ አሁን ወደ ሌሊት የምንሰግደው ሰላት አለና የምታውቀው አላውቅም ወደ 8 ሰዓት ላይ ምናምን ነገር ከፈጣሪያችን ጋር እንግዲህ ያው የምንሰግደው ሰላት አለ። ስለዚህ ታውቂው ምንድነው እሱ? ስለዚህ ወደ ቅርቢቱ ሰማይ አለ ይመጣል ማለት ነው። አይመጣም ሳይሆን በእውቀቱ ነው። የትም ማይድ እኮ ይችላል። አንድ ነገር ያው ሰማይና ምድርን የፈጠረበት ማለት በእውቀቱ አዳምጠኝ። በጥበቡ ምንም ማድረግ ይችላል። የሚመጣውም ደግሞ በጥበቡ በእውቀቱ የሚሉት ነገሮችን አሁን አጥራቸው። የሚመጣው አላህ ነው ወይንስ እውቀቱ ነው የሚመጣው? ምን አልከኝ? የሚመጣው አላህ ነው ወይንስ እውቀቱ ነው የሚመጣው? አንድ ነገር የተማማን እንለፋ። ምን መሰለህ ጥያቄ ካሁን በደንብ እንዲገባክ ማለት ነው። እዚህ ጋር አላህ ራሱ የሚምጣ እውቀቱ የሚምጣ ቀላል እኮ ነው። ምን መሰለህ እዝነትን ማን ነው እዝነትን የሚጠይቀኝ? ገባክ አይደለ? የኛ ፖይንት እሱ አይደለማ። ይመጣል የሚለውን አካል ነው እኛ ማወቅ የፈለግነው። ማን ነው የሚመጣው ነው እንጂ መጥቶ ምን ይላል የሚለው ላይ አይደለም የኛ ፖይንታችን። ገብቶኛል እኮ ይላል ቁርአኑ ራሱ እኮ ይላል። ተግባብተናል። ጠይቁኝ እዝነትን ይላል። ማን ነው የሚመጣው ነው ቦታ ግልጽ አድርግልኝ። ያልገባክ ቦታ በዚህ በመምጣቱ ጉዳይ ያልገባኝ ቦታ ማን ነው የሚመጣው ቢለው ነው የሚመጣው ወደ ቅርቢቱ ሰማይ ማን ነው የሚለው ነው ያልገባኝ። ማን እንደሚመጣ እንድነግረኝ ነው። ማን ነው የሚመጣው? ማን አላህ ነው። እዝነትን ጠይቁኝ ብለዋል። ስለዚህ አላህ መጥቶ ነው የሚጠይቀው በቅርቢቱ ሰማይ ውስጥ ሆኖ። ምን ችግር አለው ታዲያ? ስለዚህ አላህ አትሊስት አላህ ወደ ቅርቢቱ ሰማይ ከመጣ ቅርቢቱ ሰማይ ውስጥ አንደኛ እና በሁለተኛ መካከል ማለት ነው። ቅርቢቱ ሰማይ ማለት አይደለ ባልሳሳት? ልክ ነው። ስለዚህ አላህ አትሊስት ፍጥረት ውስጥ በቅርቢቱ ሰማይና በሁለተኛ ሰማይ ውስጥ ይገባል። ስለዚህ አላህ አትሊስት ከሁለት ሰማዮች ያነሰ ነው ማለት ነው በአካሉ። እዛ ውስጥ አንገባ ምን መሰለህ ማንገባበት ገብቶሃል? እኛ አሁን ቁርአን ከተጻፈልን ውጭ ሌላ ሐሳብን እኔ ማምጣት አልችልም። ያው ለምሳሌ የሚለው ነገር የተጻፈውን ከመናገር ውጭ ያው አሁን እዚህ ጋር ከፍጡሩ ጋር መጥቶ ይገናኝ ወይ ከፍጡሩ ጋር መጥቶ እንትን ያደርጋል ወይንም አንድ ላይ ይሆናል የሚለውን ነገር እዛ ጋር ደግሞ ከሰማያቶች በታችን የሚለው ነገር እኔ ቀበል አልችልም። ምክንያቱም ወይ የሳሊም ቤት ውስጥ ገባ ቢባል እፎይ የሳሊም ቤት ውስጥ ገባ ቢባል ወይንም ደግሞ እፎይ ወደ ሳሊም ቤት ውስጥ ገባ ተብሎ ከተነገረ እፎይ በሳሊም ቤት ውስጥ አለ። እፎይ በግዝፈቱ ከሳሊም ቤት ሊበልጥ አይችልም። ያስገባኝ የሚችለው የሳሊም ቤት ከኔ ሰፊ ከኔ አካላዊ ከኔ መጠን ሰፊ ሲሆን ነው ውስጡ። ይሄ እኮ የሱ ስራ ነው። ሰማዩ የማን ነው ሲጀመር? እኔ ማን ሰራ ነው ብዬ የጠየቁ እዛ ይሰራው ግን ለምሳሌ አንተ የአንድ ግለሰብ አድርገን ያወራለው ተግባባን። በአካላዊ መጠኑ አላህ ከሱ የሚፈልቅ ነገር ሰርቷል ብዬ እኮ አለው። በቀላሉ እኮ እኔ የእጄ ስራ የሆነው ኦኬ አንተ አሁን የፈለከው ያው አሁን ሰማዩ ከሱ ይበልጣል የሚለውን ነገር ነው አይደል? ያ እዛ ምርምር ውስጥ ደግሞ እኛ ቁርአን ውስጥ አልተጻፈልንም። ሰማይ ይበልጣል እንዴት? ሰማይ ምንድነው? ፍጡር ነው። ያ እኔ እኮ አይምሮ አለኝ ሳሊም አይምሮ አለኝ እኮ እኔ ቤት አለ ቤቴ ውስጥ ከገባሁኝ ቤቴ የኔ ስራ ስለሆነ
እንዴት ቤቱ በተፎይ በትልቀት ይበልጣል ብለህ ልትሞግት አትችልም። ቤት ውስጥ የገባሁት ቤት የሰራሁት ከኔ እንዲበልጥ አድርጌ ነው። ስለዚህ አላህ ፍጥረት ውስጥ ገባ ከተባለ ሰባተኛ አይደል ቅርቢቱ ሰማይና ፍጥረት ውስጥ ቅርቢቱ ሰማይ መጀመሪያ አዲሱን ወደ በደንብ ቅርቢቱ ሰማይ መጣ አይደለ? ምንድነው የሚለው አዲሱ ላይ ወደ ቅርቢቱ ሰማይ መጣ። እሺ እንደዛ ከሆነ ያውልህ የፈጠረው ነገር ከሱ ይበልጣል እያልከኝ ነው አንተ አይደለ? ልክ ነኝ? አንተ ራስህ እኮ ነው ያልከኝ። ምክንያቱም ቅርቢቱ ሰማይ ማለት የቱ ጋር ነው ስልህ በአንደኛና በሁለተኛይቱ ሰማይ መካከል ብለኸኛል። አላህ የቱ ጋር ነው ስልህ በዚህ መካከል ብለኸኛል። ያው ኒረስት ይበል። አዎ ያውልህ አሁን ደግሞ እኛ ምን አለ መሰለህ ቁርአን ውስጥ ከተጻፈልን ውጭ ማንበብ አንችልም። እኛ በራሳችን በፍላጎታችን መፍታት አንችልም። እሺ ይሄንን አንብብና ፍታው። እዛ ውስጥ አልተፈቀደልንም። ባይዘይ አንብብና ፍታው። እሺ ይሄንን የትኛውን? ያው ፊት ለፊት ያለውን እውነት አንብቢ። ከየት ነው ደግሞ እንትኑ? ቡሃሪ 11:45 እውነት እስቲ አንብብልኝ አንዴ። The messenger of Allah, may be peace upon him, said, "Our Lord, the Blessed, the Superior, comes every night down on the nearest heaven to us, when the last third of the night remains, saying," እያለ የሚለውን ይቀጥላል። እኛ እዚህ ጋር ሳይሆን ጥያቄያችን the nearest night እንግዲህ ጌታችን የተባረከውና ታላቁ ምን ይላል? በየምሽቱ ወደ ቅርቢቷ ሰማይ ድረስ ይመጣል። ከዛ እሱንም የሌሊቱ 3ኛ ላይ ሲደርስ ወይም ደግሞ 9 ሰዓት ላይ ይመጣል። ከዛ በኋላ እንትን ይላል። ማን ነው የሚለምነኝ? ማን ነው ምህረቴን የሚጠይቀው? ማን ነው እንትን የሚለኝ ጥያቄውን እንትን የምመልስለት ይላል። ልክ ነሽ። ማን ነው እዝነት የሚጠይቀኝ ይላል። ልክ ነሽ። እንደዛ ነው እኛም የተረዳነው። ከዛ ውጭ ግን እዚህ ጋር መጥቶ አቤት። ስለዚህ ቅርቢቱ ሰማይ ውስጥ የሚመጣው በዛቱ ነው አይደለም? እና በችሎታ የፈለገውን ቦታ መድረስ እኮ ይችላል። አንተ ያልገባህ ነገር ምን አለ መሰለህ? ምን አለ መሰለህ? አሁን አንተ ያው ይችላል፣ በደንብ ነው የሚችለው። እሺ እዚህ ምድር መምጣት ይችላል። ወደ ቅርቢቱ ዓለም የተባለው እኮ አዳማጭነቱ ነው። እዛ ውስጥ አልተፈቀደልንም። ወደ ሰማይ ወደ መሬት ምናምን እንዲህ የሚለውን ነገር የለ። እዛ ውስጥ እኔ መመራመር አልፈልግም ከተጻፈው ውጭ ማለት ነው። ገባ? ይችላል እንደፈለገ ብለኸኛል። እናንተ አቂዳ ደግሞ ወደዚህ ምድር አላህ መምጣት ይችላል? ይመጣል? አልገባኝም ጥያቄ። አላህ በዛት ወደዚህ ምድር ይመጣል? ሽንት ቤት ይገባል? እሱ ሌላ ጥያቄ ነው። አይችልም። እንደናንተ አቂዳችሁ እንደማይችል ነው የምታምኑት። ሰው እንደማይሆን ነው የምታምኑት። በችሎታው በእውቀቱ ምንም ነገር ማድረግ አይሆንም ብላችሁ ነው የምትሉት። አይዳሰስም፣ አይታይም። አዳምጠኝ። ምን አለ እኛ አሁን እዚህ ጋር ሳሊም ቅድም ያለው አርጉመንት ሲጀምር የእኛንና የእናንተ ልዩነት አርጉመንት አይና አስቀምጬልህ ነበር። የእናንተ ይታያል። ምክንያቱም እናንተ አቂዳ አላህን ሙሐመድ ደጋግሞ አይቶታል። አንድ በቂያማ ቀን ደግሞ ሁላችሁም ታዩታላችሁ። ሁለት የእኛን ሳስቀምጥልህ ደግሞ ፈጣሪ በባህሪው ልብበል በባህሪው በፍጹም አልታየም፣ አይታይም፣ ወደፊትም አይታይም። የእኛና የእናንተ ልዩነት ይሄ ነው። የኛ ግን በባህሪው ሳይሆን በመገለጥ ግን ለነቢያት በተደጋጋሚ በተለያየ መልኩ በሰው አምሳል ተገልጦላቸዋል፣ በመልአክ አምሳል ተገልጦላቸዋል። በባህሪው ሳይሆን በመገለጥ ታይቷል። የእናንተ ግን በመገለጥ ሳይሆን በባህሪው ገና በቂያማ ቀንም ታየዋለህ። አላህ ሙሐመድም አይቶታል። በመገለጥ ሳይሆን በባህሪው። አሁንም ወደ ቅርቢቱ ሰማይ ሲመጣ በመገለጥ ሳይሆን በባህሪው ነው የሚመጣው። በባህሪው ከሆነ አላህ ያው ነው። ያው የመገለጥ ጉዳይ ሳይሆን ያው ሆኖ ይመጣል። ይሄ ያው የሆነው አካል ደግሞ በባህሪው ምንድነው? እሱ ሊሚትድ ነው እያልኩህ ነው። የተገደበ ነው እኮ አንተ አሁን በተረዳኸው ነው አስተምሮቱ። ዳምጠኛ አይደለም። ሰማይና ምድር ፈጣሪ ከፈጠረ ይገባል። ምንም ማድረግ ይችላል። ገባ? በሽራ አለ በሽር አለው። እሺ ሰማለው ሚት አድርገው ይቅርታ። በጣም ኦኬ። ሳሊም ቀጥል። አጎቴን ነው ታድርግ ያልኩት ሲያስተጋባ ስለነበረ ድምጽህን ይቅርታ አቋረጥኳችሁ። ቀጥሉ። ታንክ ዩ። እና ምን መሰለህ አሁን አንተ ከራሱ በላይ መሰለህ ሰማይና ምድርን ስንል ሰማይ አሁን ከራሱ በላይ ግዝፈት ያለው ነገር ለማለት ነው እያወራህ ካለከው። ምንም ነገር የማድረግ ስልጣን አለው ፈጣሪ። ገባ? አሁን እዚህ ጋር ደግሞ ፈጣሪ እንደዚህ ነው፣ ይሄን አይን ነው፣ እንደዚህ ያክላል፣ ይሄን ነው የሚል አምሳያ የለውም። በነገራችን ላይ ተግባባን። ሰማይና ምድርን ፈጠረ አንድ ፈጣሪ፣ ያንን ነው የምናምነው። ነገር ግን ይሄ ሌሊት በሚባለው ነገር አዎ ብሎናል። ገባ? ከዛ ውጭ ነገር ደግሞ እዚህ ነው እንደዛ ነው የማለት ስልጣን የለንም እኛ። ሜቢ ያው ለሳሊም ያልተገናኘ ነው። ምንድነው እሱ
ሎጂኩ በደንብ ግልጽ እኮ ነው። ወደ ቅርቢቱ ሰማይ ይገባል ይመጣል ይወርዳል ከተባለ ወደ ቅርቢቱ ሰማይ ውስጥ የሚወርድ ከሆነ ደግሞ አላህ ወደዛ የሚገባ ከሆነ ፍጥረት ውስጥ ገብቷል። አንደኛ ሎጂክ። ፍጥረት ውስጥ ከገባ ደግሞ ፍጥረት ውስጥ አይገባም የሚለው ሀሳባችሁ ውድቅ ይሆናል እንዳንተ አቂዳ። የመጀመሪያው ይሄ ሲሆን ፍጥረት ውስጥ ከገባ ደግሞ አንድ ነገር ወደ ፍጥረት ውስጥ ገባ ተብሎ ሊነገር ለሚችለው የሆነ ነገር ውስጥ ገባ ሊባል የሚችለው በአካል ያ አካል ከዛኛው አካል የበለጠ ሲሆን ነው። ገቢው ከሚገባበት ይልቅ ያነሰ ነው ማለት ነው። ገቢው ልብ በል ከሚገባበት ነገር ያነሰ ሲሆን ነው እዛ ውስጥ ገባ ተብሎ የሚነገረው። ወደ ቅርቢቱ ሰማይ ሊወርድና ሊገባ የሚችለው በእንደዚህ አይነት ሁኔታ ሲሆን ነው ማለት ነው። ወደሱ እሺ፣ እንደዛም ከሆነ አሁን አንተ አሁን ገቢው ከእንትኑ ከማለት ማለት ነው። አሁን ያልገባኝ ነገር ምን አለ መሰለህ፣ ምንም ነገር የማድረግ ስልጣን አለው እያልኩ ነው። ፈጣሪ እስከሆነ ድረስ ማለገባ ስልጣን እኮ እና ያላደረኩም እኮ ስልጣኑን እየተቃወምኩ አይደለም አሁንም። ነገር ግን በዛቱ አትሊስት ሰማይ ይበልጠዋል አይበልጠውም? እሺ፣ ያልገባህ አሁን መሰል አንተ ያው እዛ ውስጥ እኛ መግባት አንችልም ነው። አንተ የምትጠይቀውን ስላወቅኩ ነው። ገባ እኮ አንችልም። ሰማይ ጋር ፈጣሪ ፍጡርና ፈጣሪ ለምን ታገለ? አዳምጠኝ። ፍጡርና ፈጣሪ እንዴት ታገለ? አንችልም ብለህ ማለፍ ትችላለህ እኮ። በቃ መናገር አልችልም፣ እዚህ ድረስ ብቻ ነው የተፈቀደልኝ። አልችልም አይደለም ይሄ ያልተገደበ ያው ለኛ ስንነጋገር ቁርአኑ ያለንን ነው እኛ አንተ የምናወራው። ገባ? ከዛ ውጭ የምንጨምረውም የምንቀንሰውም ነገር የለም። አሁን ምሳሌ ሰማይ ከፈጣሪ ይበልጣል ብትለኝ አንተ ልትል ትችላለህ፣ እኔ ልቀበል አልችልም። ምክንያቱም ቁርአኑ ላይ የተጻፈልኝ ብቻ ነው ያውላ። ገባ? ምንድነው እሱ ቁርአኑ ላይ የተጻፈልሽ? አሁን እዚህ ጋር ሰማይ ከፈጣሪ ሰማይ ይበልጣል የሚል ነገር አለ። ያነበብከው ነገር ካለ ማስረጃ ስጠኝ ለኔ። ሐዲሱ ምንድነው የሚለው እዚህ ጋር ስታነበው? አይ ያነበብከው ነገር ካለ ለኔ ማስረጃ ስጠኝ። ከፈጣሪ ማለት ሰማይ ይመጣል አይደለ? እንግዲህ ሰማይን ፈጣሪና ፍጡርን አንተ ያገናኘክ ነው በዚህ ላይ። ምክንያቱም ፍጡር ይበልጣል የሚለው ነገር ካለ ምን ስጠኝ። አይ አላህ ወደ ቅርቢቱ ሰማይ ሲመጣ የቱ ጋር ነው ብዬ ቀደም ስጠይቅህ በአንደኛይቱና በሁለተኛይቱ ሰማይ መካከል ብለኸኛል አይደለ? በአንደኛይቱም በሁለተኛው አይደለም አልኩህ። ቅርቢቱ ሰማይ ነው የሚለው አይደለ? ሐዲሱ የሚለውን ነው የሚለው። አላህ ከራሴ ሳይሆን አላህ የቱ ጋር ነው የሚሆነው? ከቅርቢቱ ሰማይ ወጥቶ ወደዚህ ነው የሚሆነው ወይንስ ከቅርቢቱ ሰማይ ከፍ ብሎ ከሁለተኛይቱ ሰማይ ወደዚህ ነው የሚሆነው? ቅርቢቱ ሰማይ እዛ ውስጥ አሁን እዚህ ጋር ነው እዛ ጋር ነው ማለት እኮ ያው ግልጽ እኮ ሐዲሱ አስቀምጦልናል። አሁን እዚህ ጋር ነው አሁን አንተ ያልገባክ ነገር እዚህ ጋር ቆሞ ነው እዛ ጋር ነው ያለው እንድልክ ነው የምትፈልገው። ይሄ ደግሞ እኛ ተገድበናል ነው እንደዛ። አንተ ንገረኝ፣ የቱ ጋር እንደሚሆን አንተ ንገረኝ። ታምጠኛ አሁን ከቅርቢቱ ሰማይ ቀጥሎ ባለው ሰማይ ቆሞ ነው ያለው ወይስ እንዴት እንድልክ ነው ፈለከው? አሁን ግልጽ አልሆነኝ ነገር ማለት ነው። እኔ አልጠየቅኩህም። ቆሞ ነው ተኝቶ ነው የሄደ ነው ብዬ አልጠየቅኩህም። የቱ ጋር ነው ያለው ብዬ ነው የጠየቅኩህ። ምንድነው የሚለው ሐዲሱ? ያውልህ በየትኛው ሰዓት ነው ይመጣል? ምልክ 8 ሰዓት 9 ሰዓት እዝነትን ሰዎች እዝነትን የሚጠይቅ ሰው ይላል። ሰዓትም አትሳሊም ያልጠየቅኩህን አትመልስ። ሰዓትም ተጠየቅ። ይኸውልህ ሰዓቱ ግጭት አለበት። የሐዲሱ አንደኛው ላይ 1/3 ሰዓት ላይ ይላል። አንደኛው ላይ 1/3 ካለፈ በኋላ ይላል። አንደኛው ላይ 1/3 ሰዓት ሳይደርስ ይላል። ስለዚህ ሐዲሳቶቹ እርስ በርሳቸው ስለሚጋጩ ዳይፍና እንትን አለ ዳይፎችን እኛ አንቀበልም። አዳም ሙስሊምና ቡሃሪ ላይ የሚገኝ ነው ሐዲስ ሶስቱም ግጭቶቹ። ስለዚህ እሱን ተወውና አሁን ስለ ሰዓት ከግጭቱን ከፈለክ እንሄድበታለን። እኔ ስለ ሰዓት ስላልጠየቁ አሁን ጥያቄም ስላልሆነ እንትኑ ላይ ስታክ አድርገና የቱ ጋር ነው ያለው የሚለው ብቻ እሱን አብራራልኝ። እሱ የቱ ጋር ነው አለው ብዬ አሁን እዚህ ጋር ነው ያለው ብዬ እኔ ማውራት ስልጣን የለኝም። ሐዲሱ ምን ሐዲሱና ቁርአኑ ካዘዘን ውጭ እኛ ማውጣት ስለማንችል ማለት ነው። በሽር ቀጥል። እሺ በሽር ማውራት አድርጓል። እንኳን ደህና መጣ በሽር። እንኳን ደህና ቆያችሁ። ቁርአንና ሐዲስ ተገድበናል ያለው አንደኛ እስልምና ውስጥ ገደብ የለም፣ አንድ ስህተት ነው ይሄ። ሲቀጥል በጣም ትክክል ተዋርገ ነበር ያስከው። እንዴት ነው አንድ ነገር ወደ ነገር ከገባ ወይ ያ ነገር ትልቅ ሆኖ ነገሩን ይሰባብረዋል ወይም ደግሞ ትንሽ ሆኖ እዛ ውስጥ ይቀመጣል። ሶስተኛው ደግሞ ያ ነገር ትልቅም ትንሽም ተመላለሽ ሊሆን ይችላል ማለት ነው። ስለዚህ ይሄ ሐሳብ ይሄ ሰማይ ላይ እንትን የሚለው ጭራሽ ውድቅ የሆነ ሐሳብ ነው የሚባል ማይችል ጭራሽ ራሱ እንዴት እንደምትታ ነው ያየው ራሱ የትም ማያስኬድ ሐሳብ ነው ይሄ። አርሽ ላይ ያለ ብሎ ሲያበቃ እንደገና ደግሞ 6 ሰዓት ላይ ሌሊት 9 ሰዓት ላይ ይወርዳል የሚሉ ከሆነ ስንት ሰዓት ነው የሚመለሰው? አንደኛ ይሄ መጭና ሄድ እያደረጉት ሆነ እንግዲህ ሊፍት እንደሚጠቀም ነው የሚሆን ያለ። ሲቀጥል ደግሞ ለይሰ ከምዝ ሸይን ማንም አይመስልም እያሉ እንግዲህ ወደ አንደኛ ሰማይ ይወርዳል ከተባለ በጣም ብዙ ሺህ መላእክቶች ከላይኛው ከሰባተኛ ሰማይ ወደ ምድር ይወርዳሉ። ስለዚህ ከሚወርዱት መላእክቶች ጋር ተመሳሰለ ማለት ነው። ወይ ደግሞ የእሱ አወራረድ ሌላ ከሆነ ግልጽ ያድርጉ። እኔ ጭራሽ እኔ ቆይት እንዴት ፍልስፍና እንደመጣላችሁ ነው ግር የሚለኝ። ከኔ ጋር ነው ወይስ ከውፋይ ጋር ያወራል?
አንተና መሰሎችህን ነው። እፎይ እኮ በቃ ትክክል አድርጎ ነው ይዞ የነበረ እኮ እሱ ምንም አያውቅም፣ ሙስሊም አይደለም። አስረዳኝ እስኪ ልቀበል ከሆነ እንዴት ነው ያንተ አላህ ይወርዳል የተባለው እንዴት ነው ግልጽ አድርግልኝ አለ። ማስረዳት አልቻልክም። ምን እናደርጋለን መሰለህ አሁን እኔና አንተ እኔ አሁን አንተ የፈለከውን ብታወራ ለአንተ አንድም መልስ አልመልስልህም። ምናልባት ከኔ ጋር ማውራት ፍላጎት ካለክ ምናልባት ሳሊም ይመልስልኛል እዚህ ቦታ ብለህ ከሆነ በጣም ተሳስተሃል። ማውራት ከፈለክ ከኡፈይ ያወራን ነው ማውራት ትችላለህ። ነገር ግን ካልሆነም ደግሞ ተራ በተራ ያወራናል በዚህ ጉዳይ መጠየቅ ማውራት እንችላለን። ነገር ግን አንተ ፈለከው ማለት ትችላለህ። እዚህ ጋር አሁን አንተ ከአንተ ጋር እዚህ ሙግት ወይንም ደግሞ ከአንተ ጋር ለማውራት አይደለም እኔ የገባሁት። ትክክል ነህ። እኔም እኮ አንተ ጋር ማውራት ነበረው። ኡፈይን ቅድም ምን ብያለሁ መሰለህ? አዳምጠኝ እንዴ ምን ብያለሁ መሰለህ? አንተ ከየትኛው አካል ነው ወይንም ወገን ነህ ብሎኝ ነበርና ንግግሩ ስለገባኝ በል አንተ ከጎቴ በሽር ጋር ለማጣላት ኮን እንደዛ ብዬ ሲቀን ነበር። መጀመሪያ ለማጣላት አይደለም ሳሊም፣ ምንም አይደለም ጫወታ ነው በዛው ጫወታ ነው። ያ ለምን እንደሆነ ታውቃለህ? ለምን እንደሆነ ያ የእናንተ አቂዳችሁ ይገባኛል። የእናንተ አቂዳችሁ ለምሳሌ እውነት አዘጋጅልኝ መሐመድ አላህን እንዳየው መጥቶም እንደነካው ያንን ሊተራል ታምኑታላችሁ። ኢብኑ ተይሚያ ደግሞ ያስቀመጠው ወጣት የሆነ ጺም አልባ ሆኖ ፍሪዛም ሆኖ አላህን ወንድ ሆኖ እንዳየው አስቀምጦታል። ይሄም ኦተንቲክ ሐዲስ ነው። ሐዲሱን አዘጋጅልን ኢብኑ ተይሚያ 7ኛው ቮሊዩም ላይ ፔጅ 290 ላይ ተቀምጧል። ይሄ እናንተ አቂዳ ነው። ኢብኑ ተይሚያ ሼክ አዲስ ኢስላም ነው የሚሉት አይደል? አጎቴ በሽር ዋቢያዎቹ የሙስሊሞች ግን እብድ ነው እኮ የሞሮች ኖር ነው የሚሉት። ስለዚህ ይሄ ወጣት የሆነ ልብ በል ወጣት ከሆነ ፊዚካል ቦዲ ያለው የሚመስል ጺም አልባ ነው ፍሪዛም ነው አላ ብሎ ካለ አረንጓዴ ቦታ ላይ ያለው ካለ ወደ ሪሳቸው የመጀመሪያውን አሁን ጠይቅ። እሱን አይ ሌላ ነገር ልመጣልህ እኮ ነው። ለምን መሰለህ ሳሊም ልመጣልህ እኮ ነው እኮ ልመጣልህ ነው። ሌላ ነገር ከገባን ጥሩ አይመጣም ማለት ነው። አዲሱን አዘጋጅልኝ። እውነት ይሄ አካል አልኩ ይሄ አካል ሙሐመድ አየሁት ያለው አካል አላህን በእንደዚህ አይነት ሁኔታ ከሆነ ይሄ አካል ከሆነ እናንተ አምላክ ብላችሁ ያዛችሁት አረንጓዴ ቦታ ወደ ቅርቢት ሰማይ ሲመጣ ልብ በል። ወደ ቅርቢት እኮ አንድ ያዳም አስጨርሰኛ አላስጨረስከኝም እኮ ማለት አላስጨረስከኝም። አላህን በእንደዚህ አይነት ሁኔታ ካየው አላህ እንደዚህ አይነት ከሆነ አኗኗሩ ይሄ አካል ጺም የለውም ፍሪዛም ጸጉር ነው ወንድ ነው ብሎ ያለውን አካል ወደ ቅርቢቱ ሰማይ የሚገባ ከሆነ ሊሚትድ ነው ፊዚካል ቦዲ እንዳለው አድርጎ ነው የገለጠው እያልኩ ነው። ይሄ አካል ደግሞ አትሊስት የምንረዳው ምንድን ነው ፍጥረት ውስጥ ከገባ በግዝፈት በጥልቀት ሰማይ ይበልጠዋል የሚል ነው። ጨርሳል። ከጨረስክ ማለት አሁን ምሳሌ አውጪ ያልካት ነው። ሐዲሱን አውቀዋለሁ። በዚህ ይሄ ሐዲስ ያውልህ ዳይፍ ነው። እኛ ጋር ተቀባይነት የለውም። መቼም እንድታቅ የምፈልገው ነገር ቢኖር ማለት ነው ማስረጃ ታመጣለህ። እኔ ዳይፍ እንዳልሆነ አሁን አሳይሃለሁ። ልጨርስ። መቼም ማወቅ አለብን ለወደፊት ይሄን ሐዲስ ዳይፍ እንዳልሆነ እኔ ስለማውቅ ዳይፍ ነው ያልከው ማስረጃ ታመጣለህ። እኔ ሳሂህ እንደሆነ አሁን አሳይሃለሁ። ዋሽታ አትሮጥም። እኔ ጋር እንዲሁ ልታወራ ከሆነ አልፈቅድልህም። ማስረጃ የምታወጣ ከሆነ እፈቅድልሃለሁ። እኔ ሳሂህ እንደሆነ አሁን አስነብብሃለሁ። እውነት አንድ ቼክ ልላክልሽ። አትንቀልቀል፣ ተረጋጋ። ሳሊም ተረጋጋ። ቆይ አላህና ደም ኦኬ። አንዴ ቆይ ሐዲሶችን ላክልሽ። እሺ ኢብኑ ተይሚያን ላሳያችሁ። አንዴ ልክልሻለሁ። ቆይ ምን ነው የከፈትሽው? የኢብኑ ተይሚያን አይ ሶ ማይ ሎርድ የሚለው ኦኬ። እሺ ክፈችው። ምን ላይ ከፈትሽው? እንትን ላይ ያገኘሽው? እሺ ሂጂ ቀጥይሽ። እኛ ጎግልና ፕሮጀክት ምናምን አንፈልግም። አይደለም የራሳቸው እንደዚህ አይነት ቁርአንና ሐዲስ ሳሊም ተረጋጋ። ዳኢፍ ነው ስላል አሁን አጎቴ በሽር ሼክ አልእስላም ብለው የሚፈራሩበትን ሰውዬ አሁን ሳሂህ አድርጎ ያስቀመጠውን እንዴት ዳኢፍ ነው ብሎ የቀጠፈበትን አሳየውና ተሸማቀቀ። አላህ ጺም አልባ ፍሪዛም ነው ኦተንቲክ ነው ያውን ሙታወድ አይ ፕሊስ ተረጋጋ። መረጃ ካመጣ እኔን እዚህ ቆይ አዳምጥ። እኔን እኮ ለማዋረድ ቀላል ነው። አንተ ብዙ አይጠበቅብህም። ተሳድቤ ይወርዳል ብለህ ከሆነ ተሳስተሃል። ምናልባት ተሳድቤ የምን ስድብ ነው የምታወራው? ተረጋጋ እንዴ። መረጃ ፕሊስ ተረጋጋ። ሳሊም ተረጋጋ። አቸኩል ማድረግ ለምን ተፈለገ ነው? አሁን እያወራሁ ተረጋግቼ አይደለም። መረጃ ሳይመጣ ገና ሳይከፈት እኮ ዳኢፍ ነው ብለህ
ሰዎችን እኔ አይምሮ አለሁኝ። ለማፈር ሞከርክ። በደንብ ዳይፍ ነው ያው እኔ አለሁኝ። ይወርዳል ብለህ አታስብ። እኔ አንብቢው እንትና መረጃው ይነበብና ከዛ በኋላ ዳይፍ መሆኑን እናያለን። ሙት በታርገኝም እኔ ራሴ ያደርጋለሁ። ተረጋጋኝ። እሺ በቃ ሳሂ እንትን ሳሊም አንዴ እናንብብና ከዛ ታነሳዋለህ። ታዩ እሺ፣ ተመለሽ በቃ። ስለዚህ ታዩ በቃ ልኬልሻለሁ፣ ሊንክ የላኩልሽን ክፈቻቸው። አምላኬም በጺም አልባ ዳይፍ ያልክበትን አዘጋጅ፣ መረጃዎችን አዘጋጅና ታዋርደን። ጨረሳችሁ? ወሬ አታውራ፣ መረጃ አዘጋጅ። ዳይፍ መሆኑ መረጃ አዘጋጅና ጠብቅና ዋርደን እዚህ ህዝብ ብቻኛ መጀመሪያ አሁን የራስን ብቻ አውርታ። ሳሊም ተረጋጋ። በማውራት አይሆንም፣ አትንቀልቀል። በጣም ደንግጠሃል፣ በጣም ተረብሻል። ይህንን ህዝብ ከስር የሚያዳምጠው አዲስ አይደለም፣ ሁሌም ስታወራ ያለ ነው። አንተ ሁሌም ፕሊስ ተረጋጋ። ማስረጃ በማውጣት ነው እንጂ በመጮህ መረጃ አይሆንም። ሁሌም አዲስ አይደለም፣ ተቀባይነት የለውም። እኛ ጋር አትጩህ። መረጃ መክፈት ነው እንጂ ተቀባይነት የለም ብለህ በመጮህ ይህን ህዝብ አትታደገውም። ውሸታም እንደሆናችሁ ሙስሊሞች ያውቃሉ። አባስ ደግሞ ማለት ነው አልጻፉም ሐዲስ ኢብን አባስ ጻፈ አላለም። ዘጋቢው አቢ ዳውድ ነው እያልኩ ምንድነው ኢብን አባስ አልጻፈም የምትለው አንተ? ከስር ያሉ ስለሚታዘቡ አጎቴ በደንብ ታዘበው። ይኸውላችሁ መረጃ በማምጣት ነው እንጂ የምታዋርደኝ በመጮህ አታዋርደንም። አንብቢው ሐዲሱን አሁን ሳሂህ እንደሆነ አሳየው። ፍላጎታችሁ ገብቶኛል። እኔ ፕሊስ ተረጋጋ። አረብኛውን አድርጊለትና እንደውም አረብኛውን ቢያነበው ደስ ይለኛል። እንግሊዝኛውን አንብቢና አረብኛውን ያነቡታል እና አጎቴ። እሺ ይሰማል? አዎ ትሰሚያለሽ። አትረበሽ፣ መረጃ አምጣ። ቆይ እውነት አንዴ አትረበሽ ሳሊም። እኛ ሳሂህ እንደሆነ ግሬዱን እናሳያለን። አንተ ዳኢፍ ያልከበትም ማስረጃ አምጥተህ እኛ ማዋረድ ነው የሚጠበቅብህ። አትጩህ። ኪታቡንም ከፍቼ አሳያለሁ። አሁን ቀጥይ ሳይ እንትና እኔ የምረበሽ ሰው አይደለሁም። አላወቀኝም አንተ ደንግጠሃል። The messenger of Allah, may be peace upon him, said, I saw my Lord in the form of beardless young man with a curly hair and a green meadow. ከዛ ምን አለ? ጌታዬን in the form of a beardless young man በጺም አልባ ወንድ ልጅ ወጣት ፎርም አየሁት ባለ ከርሊ ጸጉር ባለ ፍሪ ጸጉር። ከዛ with a green meadow በግሪን ሜዳ ላይ በግሪን አባለስ በሆነ ሜዳ ላይ ምን አየሁት? ጌታዬን አየሁት ብሎ እንትና ተናገረ፣ መሐመድ ተናገረ። አዲሱ ምንድነው? ቢሆን ደስ ይለኝ ነበረ። ኦተንቲክ ሰሊም እኛ ጋር ተቀባይነት የለውም። እንደ እንደፈለክ ልታወራ ትችላለህ። በውሸት የሚሆን ነገር ዳኢፍ ቢሆን ኖሮ ደስ ይለኝ ነበር። በውሸትና በውሸት የሚሆን ነገር አዲስ ፈልገህ አታመጣም። አሁን አረብኛውን አንብበው። ውሸትና በጭወት የሚሆን ነገር የለም። እውነትን የሚቀበል አንብበው። ውሸት ነው። አንብብ። በደንብ ዳይፍ ነው። በደንብ አንብብ። ይኸው አንብብ። አረብኛውን አንብብ። ተመለስ። ይኸው አንብብ። አንብብ። ልታነብ ትችላለህ። አጎቴ ይኸውልህ የራሳቸው መጽሐፍ እንዴት እንደሚሸማቀቁበት አየህ። በሽር መጽሐፋቸው እንደሚሸማቀቁበት አየህ። ይሄ ምንድን ነው የሚለው አጎቴ? አንብብልን እስኪ። እሺ ቃለ እስኪ ሀላ ጀምሬ አንብብለት፣ ችግር የለውም። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ምልክት ያደረኩልኝ ሙሉን ያንብበው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን አሉ ይላል፣ ረአይቱ ረበ ፈጣሪን አየሁት ፊ ሱራተል ሸባ። ሱራ ማለት እንግዲህ ፎቶ ወይ ደግሞ ግልጽ ሆነልኛልና ሸብ ማለት ወጣት እንደማለት ነው። አመርደለሁ ወፈረተል ጀዓደ ፈጣጣት አዝ ቢላህ ሽጣር ረጅም ፊሮዳላተል ዳራ አረንጓዴ ጭራሽ አረንጓዴ የሚለው ያለ አረንጓዴ። እስኪ ዝጋር ወደዚህ ለሽይጣን ረጅም የአህመድ ኢብን ተይሚያ ንግግር ነው አይደል? ያ ቀጥል። አብሮ ወጣቱ ነው አየሁትኝ አረንጓዴ ላይ ይላል። እንግዲህ ማን ነው ይሄንን ያየው? መሐመድ ነው አየ ተብሎ የሚነገረው ነብይ። ነብዩ መሐመድ አይቶታል ብሎ እያወራን ያለ ኢብን ተይሚያ አላህ አዝቢላህ ሽይጣን። ቀጥል። አንብበው። ሙሉን አንብበው። ቆይ ሙሉን አንብበው። ጨረሳችሁ ወይስ ጨረስክ ልበልህ? ቆይ ሙሉ ይነበብ። አንብብና ተርጉምልን አጎቴ። አንተ ተረብሻል። ለኝም ነበር። ቆይ አጎቴ አንብበው። እንደዛ ይላል። እንደዛ እያለ ነው ጃኬት ያደረገ ወጣት አየው ምናምን እያለ ነው። አዝቢላህ ሽይጣን ረጅም። ደግሞም ነብያችን አዩ ብሎ ነው የሚያወራ ያለ ያፍር። ሸሚዝም ልበስ። ቆይ አዲሱ ግሬዱ ምንድን ነው? አዲሱ ግሬዱን አንብብልን በሽር። ሙሐየል ሙርፋዕ ይላል።
ምን ማለት ነው? ማሂል ማለት ቆይ ምንድነው ግሬዱ? እንዴ አሁን ይሄ ዱዓይፍ ነው። ስማኝ ሰሊም ዱዓይፍ ነው የሚባል እኮ ዑለማዎች እንትን ብለው ያወደቁት ማሩፍ ነው። ማሩፍ ማለት ቆይ በጣም ተቀባይነት ያለው ሰማኝ ትችላለህ። በደንብ ዳኢፍ ነው። ፕሊዝ ዳኢፍና ማሩፍ እንደይ እናንተ ብቻችን ማውራት እንችላለን። ከሳሂህም ከበዲህ ብቻችን ማውራት እንችላለን። ቆይ አዳምጥ። ማስረጃ ብቻችን ማውራት እንችላለን። ተረብሻል ሰሊም፣ ተረብሻል እናውቃለን። ተረጋጋ። አላወቀኝም። እኔን ተረብሻል። ቆይ በሽር ቆይ ይሄ ሐዲስ ዳኢፍ ነው የሚለው ወይንስ ማሩፍ ነው የሚለው? ይህ ሷሂህ ማለት ግልጽ ማለት ነው። ማዕሩፍ ደግሞ እንግዲህ ግልጽ ሆኖ ያልወደቀ የታወቀ ነው ያለ እንዴት ነው ዱዓይፍ ሊሆን የሚችለው? በቃ እንግዲህ ዳኢፍ ነው እኛ ጋር ተቀባይነት የለውም። ዳኢፍ የሚለውን አሳየኝ። እሺ ዳኢፍ የሚለውን አሳየን። አዳምጠኝ። እንደፈለግህ ልታወራ አንተ የፈለከው መርጥ አውርታ አሳየን። ዳኢፍ የሚለውን እዚህ ክፍል ያሳየን። በሽርን አመስግኑልኝ እዚህ ጋር እንዴ ምን ያህል ውሸታም እንደሆነ ሳሊምን ይዩት። ዋናው ውሸታም፣ ቀጣፊ፣ ሐሰተኛ ተቂያ የሚሰሩ ናቸው። ዳኢፍ የሚለውን አሳየኝ። ለስድቡም ተረጋጋ። አሳየኝ። ከስር ያላችሁ ሙስሊሞች በዚህ ሰሊምን ይዩት። ሁሌም እዚህ ቲክቶክ ላይ የሚሰሩት የሰሊም አይነት ናቸው። በጣም ፈሪ ነው። እናንተ ማውራት እንችላለን። ትንሽ ቦታ ተደውቃለሁ። ትንሽ ቦታ ተደውቃለሁ። ወላሂ አትደው። ቀጥል። ያው ቀጥል። ዳኢፍ ነው ብሏል። ከፍ ላድርግ እንደው ይሄው ከፍ አደረኩ። መረጃ ክፈትልን በሉት። ዳኢፍ የሆነበትን ክፈት እናሳየን። አንብበውና ይሄን አዲስ ዳኢፍ መሆኑን አሳየን። አንደኛ ደረጃ ክፈት። መረጃ የአንተን ተረት አልሰማም። ክፈት እንደኛ መረጃ። ስለዛ ካልሰማ ደግሞ ማስረጃ ክፈት። መጀመሪያ ተነጋግረን መረጃ ስለማና እኔ እናንተ ብቻ እንወራለን። ሌላ ሙተርክ እውነት ከኔ ጋር ማውራት ከቻለ ያወራለው። መረጃውን ክፈት። አሁን አዳምጠኝ። መረጃ ክፈት። ተረት አንሰማም። ውሸት አንሰማም በል ውስጥ አንዴ። እስልምና ለውሸት አይቆምም አይደለ? መረጃ ክፈት። አንተ የመሰላል በፍላጎት የመሰላል ልታወራ ትችላለህ። በይዘይ መረጃ ክፈት። ተውሎ የራሱ ጭንቅላት የለም። በአንተ ጭንቅላት ብቻ አይደለም የሚጓዙት፣ የራሳቸው ጭንቅላት አላቸው። በይዘይ ክፈት። ማስረጃ እኔ ሳሂህ መሆኑን አሳይቻለሁ። አላህ ሲማልባና ኢማንባና በሚላ መሆኑን አሳይቻለሁ። አንተ ውሸት ነው ያልክበትን ማስረጃ ክፈት። ዳኢፍ መሆኑን ክፈት። ዳኢፍ ነው እያልኩ ነው። ያው በማስረጃ ነው የምሰጠው። አንተ ክፈት እኮ ክፈተው። በማስረጃ ከሆነ ማስረጃውን ክፈት። በማስረጃ ሰጣለሁ እያልኩ ነው። ዳኢፍ ምን ማለት ነው? ዳኢፍ ማለት ራሱ ተቀባይ ነው። ያለፈ ማለት እኮ ነው ዳኢፍ ራሱ። የትኛው ዳኢፍ ብዬ በጠየቀው ራሱ የሚያውቀው የለም። ስለ ዳኢፍ አይነቶች እንኳን የሚያውቅ አይደለም ይሄ ሰውዬ። ባይዘ ዳኢፍ ራሱ ወደ 7 አይነት ዳኢፎች አሉ። አያውቅም። እንሁን ዳኢፍ ራሱ ፓስድ ማለት ነው፣ ያለፈ ማለት ነው። ጀምር አንተ ስለማታውቀው ዳኢፍ ነው ብሏል። የመጀመሪያውን አርጉመንት እንምጣበት። ይሄ አዲስ ዳኢፍ ለመሆኑ ክፈተው። ማስረጃ ተረጋግተን ማውራት አንችልም ወይ ነው? በጩኸት ነው የሚሆነው። አንተ ጋር ሁሌ ክፈት። አንተ ጋር ሁሌ በጩኸት ነው የሚሆነው። ማስረጃ መክፈት አችልም። ከኔ ጋር ትንሽ ቦታ ታወራ። ምን ያስረግጬ ነው የምነግርህ? ተረጋጋና አዳምጥሽ። ማስረጃ ክፈት። ማስረጃ ጩኸት ምንም ነገር የለም። ጩኸት ምንም ትምህርት አይሆንም። እና ሰዎች የራሳቸው ጭንቅላት አላቸው። ተረት አንሰማም። ማስረጃ ክፈት ተባለ። ማስረጃ ክፈት ተባለ ኮራጂ። እሺ አሁን ተረጋግተህ አዳምጠኝ። መጀመሪያ ቆይ ጭቅጭቅ እንዳይመጣ እየነገርኩህ ነው። እኔ ስድብ ምናምን አይመቸኝም እያልኩህ ነበር። እኛ ደግሞ ተረት መስማት አይመቸንም። ያንተን ተረት ኪስ ተከተሉና ልምና ትክክለኛ መንገድ ነው። እኔ በማስረጃ እኛ ጋር ይኸውልህ በማስረጃ ነው አባክያ። እስካሁን ለካ ማስረጃ በጣም እየከፈትክ ነበረ። ሳናይ ቀርተን ነው። አይናችን ተደብቆብን አላየንም ነበር። ተረጋጋ። በአንደኛ ደረጃ ተረጋጋ። እስካሁን ለካ እየከፈትክ ነበረ። እስቲ በቃ ሶሪ። ካሁን በኋላ ማስረጃውን ክፈተው። ካሁን በኋላ እንዳየው ክፈተው። እሺ ይሄ እኮ አንተ ከፈተ አንተ የፈለከው ነው። አንተ ነው የምትከፈው። ከጎግል ከፈለከው እኮ ክፈተው። እኛ ጋር ግን በማስረጃ አዋርደኝ እኮ በማስረጃ ስለምታወሩ ክፈትና አሳየኝ። አዳምጠኛ። ስትጮህብኝ ተረጋጋ። ስትጮህብኝ ተረጋጋ። ደስ ይላል። ማስረጃውን ክፈትና ቀጥላው። አላህ ምን አይነት ነው? ፂም አልባ ፍሪዛም አረንጓዴ ቦታ ያለ ጎረምሳ ወንድ ነው አይደለም? ስለምትፈራ ፈጣሪን ከተሳደብክ ይወርዳል ብለህ ነው። አውቃለሁ እኔ በደንብ። የምን ስድብ? መጽሐፍ ነው የሰደበብህ። ስድብ ከሆነ አላህ ፂም አልባ ነው ያለው እኔ አይደለሁ። የኢብኑ ተሚያ መጽሐፍ። እኔና አንተ ከቻልክ እኔ እናንተ ማውራት እንችላለን። ትንሽ ቦታ ከኔ እንደምትል እኔ ጋር ትንሽ ቦታ አትሄድም። ስለ እውነት ነው የምነግርህ። እኔ እናንተ እኮ ነን እያወራን ያለነው። አሁንም እስቲ በቃ አትጮህብኛ። ተረጋግተህ ማስረጃ ስትካለው ተረጋጋን፣ አዳምጥ። በቃ እሺ፣ ቀጥል። ማስረጃውን ክፈትና ቀጥል። አዳምጠኝ። በመጀመሪያ ደረጃ ያቀረብከው ዳኢፍ ሐዲስ ነው። ሲቀጥል ደግሞ አባስ እያልከው አባስ አልጻፉም ሐዲስ። ተግባባን? በውሸት ነው እንዳለ አስተምራቸዋለሁ ልጆችን። ነገር ግን እውነት ደግሞ ታዳሚው ሁሉንም ነገር ሊያውቅ ይችላል። የራሱ ጭንቅላት አለው ለሰው ልጅ። በአንተ ብቻ ባልከው አይጓዝም። ተግባባን?
ጨረስክ? ቴንክ ዩ። ግልጽ ሆኖልናል። እንደዛ ያለ ወንድሜ እፎይ ቢል ነው ያዝ ነው። እኔ ራሱ አጎቴ በሽር እኔ ኢብን አባስ ጻፈ ብያለሁ። አላለም እንዴ? ኢብኑ ተሚያ መጽሐፍ ነው ያልኩት አይደለ? የአሕመድ ኢብን ተሚያ መጽሐፍ ነው። ቴንክ ዩ። ሳሊም ግን በምኑ ነው የሰማው? በጆሮ ነው ወይንስ በእግሩ ነው እንደሰማን? በጠፍሩ ነው እንዲያዳመጠን? የዚህን ያህል ተቂያ ይሰራሉ። አያችሁ፣ ዋቢያዎች የዚህን ያህል ቀጣፊ፣ ውሸታም፣ ሐሰተኛ አጭበርባሪዎች ናቸው የምንላቸው ለዚህ ነው። ይህ ነው ሐዲሱ ምንድነው? መጽሐፉ ምንድነው የሚለው? አጎቴ ግሬዱ መሩፍ ሐዲስ which ከሳሂህም በላይ ነው። እንደው በጣም ተቀባይነት ያለው ማለት ነው። ሳሂህን ማዕሩፍ ነው የሚለው በጣም ተቀባይነት ያለው ሐዲስ ነው። ዳኢፍ ነው ከኔ ጋር አትቆምም፣ ከኔ ጋር ካወራ በመረጃ ነው እስልምና ለሁሉ መልሳለሁ፣ እስልምና መረጃ አለው፣ አትጩህብኝ፣ ከኔ ጋር እንዳትችለኝም እስልምና ይሄ ነው። ዘን ረን ተራውርተህ መሮጥ። ለዚህ ነው ቀድሚያ መረጃ አውጣ ምልህ። እንድታወራ አለመፈለግ ሳይሆን ካወራ ጥለህ ስለምሸት ስለማቅ ነው። መረጃውን አውጣና እሱ ሊያወራ ምልህ ለምንድን ነው? ያለ መረጃ ተረት አውርተህ መሮጥ ልማዳችሁ ስለሆነ ያ ነገር ስለማይመቸኝ ነው። ይኸው አወራ፣ መረጃ አውጣለሁ ብሎ ነበረ፣ አውርቶ ሲጨርስ ሮጠ። አያችሁ፣ ቅድሚያ መረጃ አውጣ ስለው የነበረው ለምንድን ነው? እሱ እንደዚህ ተረት አውርቶ እንዳይሮጥ ነው። ሐዲሱ ማሩፍ ሳሂህ የሆነ ሐዲስ ኦተንቲክ ነው፣ ተቀባይነት ያለው ነው። ቀጣይ ሐዲስ የላኩልሽን ክፈችው። እውነት ቀጣይ የላኩልሽን ክፈችው። ስለዚህ ቀጣይ ደግሞ ምን ይላል? ይሄ ደግሞ ምሽካተ መሳቢ 725 ላይ I saw my Lord in the most beautiful form. አምላኬን ጌታዬን በቆንጆ መልክ አየሁት። I said I saw my Lord the most beautiful form. ውብ ሆኖ አይቶታል አላህ። ስለዚህ ያ ውብ የሆነው ፂም አልባው ፍሪዛሙ አላህ ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይገባል ይመጣል። ባናናም አለው ባይዘው አላህ። እሱን ታውቃላችሁ? አላህ ባናናም አለው፣ የወንድ ልጅ ባናና። እንደነሱ በነሱ ጌታ ምንሱ ብቻ ብዙ ነገር እንጅልበታል። ስለዚህ አላህ ያፂም አልባ የሆነው ፍሪዛሙ እና ከሌሊቱ 3 ሰዓት ወይንም ደግሞ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይመጣል። ቡራ ፈታ ብላ ስልኳን አውጥታ ነው አይተሻል፣ ተበልተሻል አለው። እኔ ሁሌ አለው ምን እኮ ፈታ ብላ ካሜራ ፍሊፕ አደረገባት። አሁን ራሱ ቆይ ፒሲ ላይ ያየሁት ነው ጥላውን። ያ ትንሽ አስጠጋው ካሜራው ወደ መሀል ከተለው። ኦኬ ትንሽ ያንበብልን ብዬ ነው። ኦኬ እሺ፣ ቀጥል። እንትና አንብብለት አጎቴ። ትንሽ ወደዚህ አስጠጋው፣ ወደዚህ እንደዚህ። አዎ ቀጥል አጎቴ። አኒ አርተመተል يقول سألت أن عند الله أحمد ابن الحسن ابن الحديث حمدة بن سلامة عن فتدت عن الأكرم منهد عن ابن والسلام رب حدثت عباس أن رضي الله عنه والسلام رأيت رب الحلال بالله من الشيطان الرجيم الحديث. فقال أحمد ابن حسب هذا حسدة روينا الكريم الكبار والذين يرجع الصحبة أن رضي الله عنها عليها والسلام فمن شك في الشيء أول فيها شاء منه فهر جهلة التقبل شهادتين ولا يسلم عليه والذي يرجع ولا يعدن في المرضى قال في هذا رأينا عن أحمد تضر وعن بيع أحمد ابن محمد ابن عبد الله ابن إسحاق حدثت محمد ابن نسي ورزني أرقدم يعقرب حدثت أحمد ابن محمد قال حدثت
عبد الله بن الأحمد بن الحسن قال رأيت ابني بالصحاح هذا أحد وهذا ويذهب ورجع إليه وجمع له وحدثت هذا رواه وين الأنبا لا تجمع በጣም ስለማይታይ ሆኖ እኮ ነው ስልኬን ተናደለች። አይዞህ እኔ ላንብብልህ። አሁን ያነበብከውን መተርጎም ትችላለህ? አብዛኛው የጠቀሰው የስም እንትና ከለከለ ይመጣል ነው እንግዲህ ፈጣሪና አይቼዋለሁ በወጣትነት ምናምን ነው የሚላል መሰለኝ። አይዞህ ወንድሜ ድራማው ደርሶበታል። እሺ አንብብልን። አብዱል አንብበው። እሺ በመጀመሪያ እፎይ ሰሞኑ እንዴት ነው? ወንድሞች እየረገጡ ነው። አስቀየምካቸው እንጨርሰ አንብበው እና ከዛ በኋላ እናወራለን እሱን። በብሩ ነው የተጣላችሁት? ያ መሐመድም ልክ ከሳባዎቹ ጋር በኋላ ባላቶቹ ሰጡ ብር ነው ወይስ እንዴት ነው? በየትኛው ብር የተጣላችሁት? ልክ ሱራ 8 100 በየትኛው ብር የተጣላችሁት? ልክ መሐመድ ይውረድ እንትን መልክ ሆነ መመላለስ። በየትኛው ብር የተጣላችሁት? ቆይ መሐመድ ልክ ዘርፎ ባይዞ የዘረፈና ሳባዎቹ ክፍፍል ላይ ተጣሉ። ሲጣሉ ምንድነው ያደረገው? መጨረሻ ላይ ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘብ ያላህና የመሐመድ ነው ብሎ ከረከራቸው። በየትኛው ብር የተዘረፈ ገንዘብ የኔና ያላህ ነው ብሎ ፖለቲከኛ ነው አሉ። ደግሞ ሰምታል እንኳንም ያለው አንብባው ቪዲዮ ሌላ ክልል ቪዲዮ አንብብ። እኔ ውስጥ ገብተህ እየውስ እንዳለ ያልከኩልህ አለ እንደሚያነብ ሰው አታርገ ነበር። ሚስጥሮች እንዳለ ወጡ። በሽርን ረፍ አታንብብ ብለህ እንደሚያነብ ነው አይዞህ አንብብ ተናግረን ነበርኩኛ። አይሆናችሁም የፖለቲከኛ ነው ፋኖ ነው ብለናቸው ነበር። ሰማሁ እንኳን ሆንኩኝ ምንም በል አንብብ። ፋኖ ነው አንብብ። አይዞህ ማንም እየሳቅ አይደለም አብዱል። አይዞህ ተባኖ ባል ፖለቲከኛው ተባኖ ባል ባለሀብቶቹን ከለከሉ። ደግሞ አንተ እንኳን ከለከሉ ሌባ መሆኑ ታወቀብህ። ሱራ 960 ላይ ነብይ የሚሰርቅ ነበር። ሐዲሳቶቹን የወረደበትን ምክንያት ያው ኢዮባን ጨርሰህ አስቀየምካቸው አይደለ? ነብይህም ሌባ ነበረ። ሱራ 361 ላይ ፓንት ይሰርቅ ነበር። አምባገነን ሆነህ ልጆችን ጨርሰህ እንዳይሰብኩ አረካቸው። አንብብ። ሱረቱ ከውሰር የወረደበት ምክንያት የነብይ ልጆች ሞተዋል። እንዳይሰብኩ አረካቸው። ይስበክ። አንብብ። ልጆቹን ጨርሷል። ገፊ ስለሆነ አንብብ። ፋኖ ባሉ ነው ማኑ አይሰማም። ቆምባላ ማኑ አይሰማም አልኩ። አጭበርባሪ ነው ታውቁባይ ነው። ለጥቅም ነው። እሺ ኮባራ ሳለ ቀጥሉ። እሺ እንደሚያነብ ሰው ሆኖ ቆይ እኔ ላንብብ ብሎ አጎቴ በሽርን ተቃውሞ ነበረ። እና ዋቢያዎች እነዚህ ናቸው። ውሸታም ናቸው። በጣም አጭበርባሪ ናቸው። ታማኝ አይደሉም። ገዳይ ናቸው። ገዳይ ናቸው። ተሳሳትኩኝ። በሽር ዋቢያ ገዳይ ነው። ማስረጃ አለ እኮ የአብደል ዋሃብ ተከታዮች በሞላ ገዳይ ናቸው። እና በጣም ተቂያደሙ ሙሉ ከሳውዲ መንግስት ጋር ሆኖ በጣም እንገለዋል። በእምነታቸው ይሸማቀቃሉ፣ አይናገሩም። ምክንያቱም አዲስ የተመሰረቱ የመጡ ስለሆኑ በጣም አግሬሲቭ ናቸው። ከዛ ደግሞ ውሸታም ናቸው። በአረብኛ ውስጥ ይደበቁና ማታለል ማጭበርበር ነው የሚፈልጉት። የቀደሙ ልጅ አይኔን እያየሁት ሳሂህ እያለ ማሩፍ ሳሂህ እያለ ዳይፍ ነው ይለናል። ኢብኑ አባስ ጻፈው ሳለ ኢብኑ አባስ ነው የጻፈው ብለሃል ይለኛል። ኢብኑ ተሚያም በዚህ መጠን ይዋሻሉ። ያውም ገና ሲጀምር ኢብኑ ተሚያ በጻፈው መጽሐፍ በሱ መጽሐፍ ላይ በያን አልተለቢስ ነው መጽሐፉ ስሙ። እንደውም ኢብኑ ተሚያን ሼክ አልእስላም ይሉታል አይደል ብዬ ጠይቄ ሃው ብለኸኝ እሱ እብድ ነው እንደውም አንተ አልከኝ። እና መጥቶ ኢብኑ አባስ ነው ጻፈ ያልከው ይለኛል። በዚህ መጠን ይዋሻሉ፣ በዚህ መጠን ይቀጥፋሉ። የተናገርነውን በደቂቃ ውስጥ ትዊስት አድርገው ገልብጠው ያልተናገርነውን ተናግራችኋል ይሉናል። ይሄ እስልምና ዲሌማ ነው፣ የእስልምና ጭንቅላት ነው። የሙስሊሞች የአብዱል ዋሃብ ተከታዮች ገዳይ ናቸው፣ ውሸታም ናቸው። ቲክቶክን የተቆጣጠሩት አሁን ንጽጽሩ ዓለም ላይ አንደኛው ኡስታዝ ሌላ ሲል አንደኛው ሌላ ሚል በዚህ ውሸታቸው ስለማይስማሙ ነው። ሌባ ሲሰርቅ እንጂ ሲካፈል እንደማይስማማው እነሱም ሲዋሹ አንድ ውሸታም ናቸው። ነገር ግን አንደኛው ጋር ሌላ ይዋሻል፣ አንደኛው ሌላ ይዋሽ። የነሱ ባህሪ ይሄ ነው። እርስ በርሳቸው ተገዳድለው ነው ወላ እንትን የሚሉት ማለት ነው። አይስማሙም ሲጀመር ደግሞ መልሰው ሲጀመር ሐዲስ ላይ ተነግሯል እኮ ኡመቴ በኸይር ነገር ካልሆነ በስተቀር ሊሰባሰቡ አይችሉም የሚል ሐዲስ አለ። በአንድና ለጥሩ ነገር ካልሆነ በስተቀር ከሌላ ነገር ተሰባስበው ሊስማሙ አይችሉም ብሏል። እንትን ላይ ሐዲስ ተነግሯል። ስለዚህ ያ ጥሩ ነገር የሚሰበስበለኛ ደግሞ ሞሊድ ብቻ ነው እንደዚህ ኸይር የሆነ እንጂ ሌሎች ቢሰባሰቡ ቢሉት እዛው የሚጨቃጨቁት እንደምታየው ማለት ነው። አይስማሙም። ቡራ ሜቢ የከፈትከውን ሄድበት። እሺ አይ የሆነ ሐዲስ ላሳያቸው ነበረ። አላህ ከአርሽ በታች ማለት አላህ በሁሉም ቦታ ይገኛል የሚሉትን አንገታቸውን ቆርጣችሁ ጋርቤጅ ውስጥ አሏቸው የሚል ሐዲስ አለና እሱን ላሳየው። የውሃብዮች ሐዲስ ነው። አንገቱ ተቆርጦ ገንዳ ውስጥ እንዲጣል ማለት ነው፣ ቆሻሻ መጣያ ውስጥ እንዲጣል ትእዛዝ ያስተላለፉበት። ያው ውሃብያ
ያለ ምክንያት አይደለም አራጅ ነው የሚባለው። ለክርስቲያን ብቻ ሳይሆን ለራሱ ለሙስሊም ራሱ አስጊ ነው። በጣም ብዙ እንትን ብለዋል እኮ አርደዋል እኮ ሳውዲ አረብ ውስጥ እንደዛ አድርገው ቁርአን ሳውዲ እንዳለ የተቋጠሩት። ሲቀጥል ደግሞ ሌላ ሜዳ ያስፈልግም ከራሱ ከመሐመድ ኢብኑ አብዱል ወሃብ መጽሐፍ ላይ አለ ግደል የሚል ይልሽ ከልኩ ብለህ አታውራ ወንድማችን። በጣም ብዙ ሪከርድ አለ ራሱ ያንተ እፎይ ለምን ትለዋል? አንተ የኔ ነው ምን ልበለው እንጂ በቀደም ራሱ እኮ እንትን እያሉ እኮ ነው እሱ አዋሽ እኮ ነው እና ምን ነው ቆይ ሲኒ ያናግራት ምስራ እና ምንድን ነው ሪከርድ ተው እንደዚህ አርዶ አሉ አትበል። አዎ ተንከሲስ ናቸው ግን ተዋቸው። እንዴ ጥሩ አይደለም እኮ በኋላ ታውቅም አንተ እንዴት ያለሽ ቢያንስ አስባ ነው ግን እነሱ ሰዎች እኮ እንግዲህ የኔን ሃይማኖት ልብስ ለብሰው እያባላሻሉ እኮ ናቸው እንጂ ሌላ መንገድ ይዘው እናንተ እኮ ኦርቶዶክስ የራስን በመስቀላችሁ አድርጋችሁ ወደ ሌላ ሃይማኖት የምትጣሩ እንጂ ጀለብያ ሙስሊም ይመስላችሁ አይደለም ሰው እንትን የምትሉት ያላችሁ የራሳችሁ መንገድ ይዛችሁ ነው በግልጽ እንትን የምትሉት። እነዚህ እኮ እኛን መስለው እኛ ውስጥ ነው ሰውን እያጠመሙት ያለ ራስ ለራስ እንዲጋጭ ነው የሚደረግ ያለ። እንዴት ዝም ብላችሁ እነዚህ እናቴ ጋር እንትን እያሉኝ እነሱ ጋር ሄድና በቀደም እፎይ ታስታውሳለህ? የዘመረ ቀን ማለት ነው ይሄ ወንድማችን ሙስሊም ምናምን ብሎ ተፖስቷልና ትላንትና ነው ምናምን እየተወራበት ነበር ማለት ነው። በጣም ብዙ ነገር ሲባል ነበር ራሱ ገባክ? ሶ እነሱ ጋር ሂድና አውራቸው ላይክ እንደዚህ ሂድና እንደዚህ ነው እንጂ እስራኤል መዝሙር ማለት ነው ሪከርድ አድርገው የለቀቁት። እስራኤል ችግር የለውም እስራኤል ችግር የለውም። እሱ አባሽ ነው። ተዋቢያዎቹ ጋር አይስማሙም በዛ ነው ኖ እኔ ለሱ ብዬ ነው ባይ ዘ ዌይ ላይክ ግን አሪፍ ነው። እሺ ይቅርታ በቃ ቀጥል። እናንተ አስባለ ነው ለኔ ማሰብሽ ይገባኛል። ቴንክ ዩ ምን ችግር የለውም ደግሞ ይዘሽ አይ ቲንክ እናንተ ጋር አብዛኞቹ አባሾች ናቸው አይደል ያሉት? ሱፊያ አይ ዋሃብዮችም አሉ ግን እንደነዛ ተለይተው ወጥተዋል። አሁን እስካሁን ባልነበረው ላይ ትንሽ ያን ያህል ያወቀ የሚከራከር የለም እዚህ የእናንተዎቹ የሚበዙ መሰለኝ እናንተ ጋር። እኛ ጋር ያው እኛ በዛ ሲጀመር እንደ ኢትዮጵያም እናንተ መሰለኝ በዛ ቁጥሩ አይደለ? እንደ ጠቅላላ ሲታይ አንድ ቦታ ላይ ብቻ ነው እነሱ የሚበዙ የሚባለው የሆነ ከተማ ላይ ወይም የሆነ ቦታ ላይ ከኛ እነሱ በዝተው ይባላል እንጂ በጠቅላላ ሲታይና ወይም በክልል ደረጃ ሲታይ ራሱ እኛ ነን የምንበዛው። እንትኖችም እያማረሩ እንትን እያሉ ነበር። በግልጽ ነው ኮምቦልቻ ነበር የሚባለው። ገዳይ ናቸው ነው የሚለው እኮ እሱ ደጋግሞ። ለእኛ ብቻ ሳይሆን ክርስቲያኖች ለእናንተ ብቻ ሳይሆን ለእኛም አይመለሱ አራጅ ናቸው ከእኛ ጋር ቁሙ ይላል እኮ። ኮምቦልቻ ነው የሚባለው የእናንተው ጠፋኝ ስሙ። ኡመር ኮምቦልቻ ትለሻ ናቸው እነሱ። ወዱት መርዛቸው ነው እሱ ለነሱ ሁሌም ነው የሚገልጣቸው። ክርስቲያኖች አብራችሁን ቁሙ ይላል። እነኚህ ገዳይ ናቸው ለወደፊት እንትን ከበዙ እኛንም እንትን መሄዱ ናቸው። ትክክል ነው ደግሞ አርገውት እንኳን ታይቷል። ምን እዚህ ላይ የሚገርም ቡራ ቀጥል። ቢኒ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እሺ ቢኒ ያ ምንድነው የሚለው ቅድም እሱ ያነበበልን አሁን ሲተረጎም አጎቴ አሁን ኢብኑ ተይሚያ ብቻ ሳይሆን እና አህመድ ቢን ሐንበልም ይሄን ሐዲስ ያምኑታል ይቀበሉታል ማለት ከሰሃቦቹም የመጣ ሐዲስ ስለሆነ ማለት ነው። አሁን ሱና.ኮም ላይ ብንገባ መሐመድ ጌታውን አይቶታል የሚሉ ብዙ ሐዲሳቶች ስላሉ ማለት ነው። እና አሁን ይሄ አህመድ ቢን ሐንበል እንግዲህ ከአራቱ መዝሐቦች የአንዱ መስራች ነው። አንዱ ሐንበሊ ይባላል። Ahmad bin Hanbal about the hadith of Hamad bin Salma on the authority of Qatada, on the authority of Ikrimah, on the authority of Ibn Abbas. Ahmad bin Hanbal ነው ይሄ ጥያቄ ተጠየቀው። ሶ ምን ብሎ ይመልሳል? I saw my lord ጌታዬን አየሁት ስለሚለው ሐዲስ በተጠየቀ ጊዜ ሶ አህመድ ቢን ሐንበል ምን አለ? This hadith was narrated by Al-Kabir on the authority of Al-Kabir, on the authority of the companions. ከሰሃቦቹ የመጣ ሐዲስ ነው እና on the authority of the prophet ከመሐመድ ማለት ነው። የአላህ ጸሎትና ሰላም በሱ ላይ ይሁን። so whoever doubt ማንም ይሄን የሚጠራጠር ማለት ነው whoever doubt something or something of this is a jahami ነው የሚለው። ጀሃሚ ማለት መናፍቅ ማለት ነው አይደል? ጀሃሚ
ጃህሚ እንጃ እኔ አላወቅኳትም። እሺ ያ ይሄንን አንብበው። ርዕሱ ራሱ የመጽሐፉ ርዕስ ምንድን ነው የሚለው? እስኪ አንብበው። ኪታበል በያነል ተለቢስ በያነ ተልቢስ አልጃሃስ አልጃህሚየቱል ፊት ተአሰስ ይላል። ቢድዓ ሐለታ ምን ማለት ነው? አልጃህሚያ ማለት ጃህሚያ ጅህም እንግዲህ መናፍቃን ማለት ነው። ጃህሚያ እንግዲህ ይሄንን ሐዲስ የሚጠራጠር አለ። ይሄንን የሚናገረው ኢብኑ ተይሚያ አይደለም፣ አህመድ ቢን ሐንበል ነው። ኢማም አህመድ ናቸው። አዎ ይሄንን ሐዲስ የሚጠራጠር ካለ እሱ ምንድነው? ጃህሚ ነው። ሂስ ቴስቲሞኒ የእሱ ምስክርነት ራሱ ተቀባይነት የለውም ይላል። ምስክርነት ለመስጠት ራሱ ሰውየው ተቀባይነት የለውም። he is not be greeted ሰላምን መባል የለበትም። ያው ልክ እንደ ኩፋር ነው። በቃ አሁን ሰላም አላቸው የሚል ነገር ስላለ ይሄንንም ሐዲስ የሚጠራጠር ሰው በተመሳሳይ ሰላም እንኳን መባል የለበትም። he is not be visited during his illness ታሞ ባለበት ራሱ መጠየቅ የለበትም ይላል። እንዳትጠይቁት ቢታመም ራሱ ብሎ ይሄንን ሐዲስ ይናገራል ማለት ነው አህመድ ቢን ሐንበል ትክክለኛ ሐዲስ እንደሆነ። ኦኬ ምን ላይ ነበር የኛው? ገጽ 227 ኦኬ ላክልኝ ሊንኩን። እሺ ችግር የለም። እሺ ፎይ ኢብኑ ሐንበል ነው ያለው። አህመድ ቢን ሐንበል ነው ይሄን ያለው። ኢማም አራዚ ፈቀረዲን አራዚ ደግሞ ምን ይላል? ቆይ እሱንም ላሳያችሁ። whoever denies the hadith of Qatada on the authority of Ikrima on the authority of Ibn Abbas ይሄንን አይሶ ማይ ሎርድ የሚለውን ከመሐመድ የመጣውን ሐዲስ ማንም የሚቃወም ሰው ምንድነው ይባላል? ሙተአዚላ ምን ማለት ነው አጎቴ? ሙተአዚል ምን ማለት ነው? ማስረጃ ማይቀርብ ማለት ነው። ሙተአዚል በቃ ኦሬዲ ከዲን የወጣ ነው ማለት ነው። ሙተአዚላ የሚባለው አሁን ሴክቶች አሉ ምንፍቅና ውስጥ ያሉ ማለት ነው። ሙተነዛ ሙተአዚል እንደነዚህ አይነት ሰዎች ናቸው። ስለተመለስ ማንም ሰው ከሰሃቦቹ ተቃራኒ ከቆመ ኦሬዲ በምንፍቅና ውስጥ እንዳለ ስለሚያስተምር ትክክል ነው። ማየቱ እኮ ራሱ ነቢያችን አላህ እንዳየቁ እኛም ሐዲስ ላይ ኢማም አህመድ ሐንበልም እኛ ጋር ስለሆነ ኖርማል ነው። ይሄ ሌላው መጨመሩና ያልተባለው መበላታቸውን ነው የሚያስጮኸው እንጂ እሱማ ትክክል ነው። እንደዛ ነው። ነብዩ ሙሳም አይተዋል ይባላል። ጡሩ ሲና ላይ ነቢያችንም አይተዋል ይባላል። ይሄ በሐዲስ የመጣልን ነው። ሌላው መግለጫ መጨመራቸው ነው እነሱ እንትን ይቅርታ ግን ጥያቄ ልጠይቀው በሽርን ከፈቀዳችሁልኝ። የምችለው ከሆነ እኔ ጠይቅሽ። ይቅርታ እኮ ያለ አለኝ ምን ታዘዝ? አይ ልጠይቀው ነው በሽርን እንጂ ምን? እሺ አይ ኢማም ኢብኑ ሐንበልን ተቀበሉታላችሁ እናንተ አይደል? አሁን እሺ ኢማም ኢብኑ ሐንበልን ከተቀበላችሁት ይሄ አየሁት የሚለውን ነገርም እንዴት ነው የምትዩት? አሁን እናንተ ይሄ የሚታይ የሚዳሰስ ነገር አለው ብላችሁ እናንተም ታምናላችሁ ወይስ እንዴት ነው ነገሩ? ምኑን ነው ያየው ብላችሁ ነው የምትቀበሉት እናንተ ታዲያ? ጥሩ ጥያቄ ነው። አሁን አየ ነቢያችን አላህን አየ ማለት እንዴት ነው ያየው የሚለው ነገር እኛ ልንደርስበትና ልንገልጸው አንችልም። ምክንያቱም ታዩና ማየት ዋሂ እንኳን መልእክት የሚወርድላችሁ ለነቢያቶች ብቻ ነው የተገለጸው። የሰው ልጅ ወይ ደግሞ ሌሎችን ማወቅ አይችሉም። ይሄ ያቺ ዋሂ የምትወረደው እንኳን መልእክቷ ብትመጣበት ህልም ነው ወይስ ተኝተው ነው የሚያዩት? አንዳንዴ ተኝተው ነው ቆሞ የሚያዩበት ትላለ ሁኔታ ምን እንደሆነ ነቢያቶች ብቻ ነው የሚረዱት። ስለዚህ አላህን ማየት ደግሞ እንዴት ነው የሚለው እኛ አሁን ማወቅ አንችልም። ምናልባት ገነት ውስጥ ከገባን ታያላችሁ የሚል አለ ሐዲስ ላይ። ያኔ ብቻ ልንረዳው የምንችለው እኛ ይሄ አእምሯችንና ይሄ አይናችን እንደዚህ ነው ለመግለጽ አንችልም። ብቻ አላህ አይቷል እንዴት ለሚለው አልተቀመጠልንም። እነሱ ነው ሌሎች እነሱ ነው የጨመሩበት። አሁን እናንተ እነሱ ጨመሩበት የምትሉት አይታየም ብላችሁ አሁን እናንተ ይታያል ብላችሁ አናቅም ካላችሁ እነሱ ያወቁትንስ ቢሆን አወቅም ብለው ያሰቡትን ቢሆን ሲዘገቡት እንደዛ የሚል ሐዲስ ላይ የለም። ምክንያቱም እንደዛ እንዳይባል ደግሞ አላህ ያለ ቦታ ያለ አቅጣጫና ያለ እንዴት እንደማይቀየር ብዙ ነገሮች ሐዲስ ተጋልጧል። እዛ ጋር ይጋጫላ እነሱ ጋር እንድትከተይ ከሆነ እንደዛ ከሆነ ደግሞ ቅድም የመጀመሪያ ርዕሳችን የተነሳንበትን ሳሂህ ቡኻሪ የሚል ላይ በሰባተኛው ሰማይ ላይ የአላህ ቤት ላይ ኢብራሂም ኢንቫይት እንደተደረገ መሐመድ ይናገራልና እሱን ታዲያ እናንተ እንዴት ነው የምትተረጉሙት? እንዴት ምን ኢብራሂም ነብዩ ኢብራሂም ጋር አሁን እነሱ በሰባት ሰማያት አሉ አይደለ በእናንተ ከዛ መሐመድ በቡራቅ በሄደ ጊዜ ሳሂህ ቡኻሪ 3207 ላይ ከዛ በኋላ ወደ ሰባተኛው ሰማይ ላይ
ወደ አላህ ቤት የአላህን ቤት እንዳየ ይናገራልና ታዲያ አሁን ይሄ በሁሉ ቦታ ያለውን የሚለውን ነገር እኮ ያፈርስብሃል። ጥሩ ጥያቄ ነው። አሁን በሰባተኛ ሰማይ ላይ አባታችን ኢብራሂም ካገኘ በኋላ ቤቱላህ አሁን በመስጊድ ላይ እኮ ቤቱላህ ይባላል። ቤተል ማዕሙር የሚባል መስጊድ ትልቅ በጣም ብዙ እንትን የሚሰግዱበት እሱ ደርሶ መጥቷል። ነቢያችን ሰጅረቱል ሙንተሃ ሚልም እስከ ገነትም አይቶታል ማየት። ግን ወደ አላህ ቤት ማለት የተፈለገበት እዚህ ምንድነው አላህ የራሱ ቤት ወይ ደግሞ ከአርሽ ላይ ስለተቀመጠ ሆኖ ሳይሆን የቀረበበት ወደዛ እንግዲህ እዝነት የሚመጣው ከላይ ነው አይደለ? እዝነት ማለት ነው። አዎ ጥሩ። እዝነት ማለት ፈጣሪ ለኛ ምድር ላይ ላለን ወይ ደግሞ በቃ ለፈለገው የሚሰጠው ምህረት ማለት ነው። ላጠፋ ምህረት እኮ ታዲያ እኮ የተፈጠረ ነው አጎቴ። አዎ የተፈጠረ ነው እና የተፈጠረ ነው ግን ከላይ ወርታች ነው የሚፈሰው እዝነት ከገነት ስለሚመጣ በተፈጠረ ነገር ነው ፈጥሮ ነው በፈጠረበት ነገር የሚመራችሁ ማለት ነው አይደለ? አዎ በእዝነት አዛኝ ስለሆነ ፈጣሪ እዝነቱ ይልክልናል ወደኛ። አይ አዛኝ ስለሆነ እኮ አይደለም እዚህ ጋር ጥያቄ በፈጠረው እዝነት ነው ወይ ቀር የሚላችሁ ነው። እዝነት አሁን የኛ ፈጠረው ላይ ነው ማለት እዝነት የአላህ አካሉ የራሱ የባህሪው ሳይሆን የፈጠረው ነገር ስለሆነ ነው። ሐዲሱ እሱ እኛ ላይ ነው እንደዛ ሊለያይ የሚችለው እንጂ ፈጣሪ አሁን ከባህሪያቱ ውስጡ አንዱ እኛ ላይ አይለያይም። ይኸውልህ እኔ አሁን ለምሳሌ 100 ጠርሙሶች አሉኝ አይደለ? ከመቶ ጠርሙሶች ውስጥ ከመቶ የኮካ ጠርሙሶች ውስጥ አንዱን ለበሽር ሰጠሁት። እዚህ ጋር አይነት ነው የሚለየው ብዛት። አንዱ ከሰጠሁት እኔ አሁን 100 የኮካ ጠርሙሶች አሉኝ አይደለ? ከዛ በኋላ አንዱን ጠርሙስ ላንተ ብሰጥ በአይነት ነው የሚለዩት በብዛት? እንዴት በብዛት ነው እንጂ በብዛት አይደለ? ግን አንድ አይነት የኮካ ጠርሙስ ሆኖ ግን እኔ እናንተ ጋር ያለው ምህረት በምንድን ነው የሚለየው? እኔ ጋር 99 ነው ያለው፣ አንተ ጋር አንዱ ነው ያለው አይደለ? አንዱ ነው ያለው። ሁላችንም አሁን እንደዛ የሚለው አሁን ይሄ 99ኙ ገና ነው አንዱ ብቻ ነው ተሰጠ የተባለው ለእናንተ ሳይሆን እኛም ጭምርት ነው። 99 ገና ነው። አይ ለእናንተ ብቻ ሳይሆን ለፍጥረቱ አንዱን እንደተሰጠ ነው በቃ። እዚህ ጋር በአይነት አይደለም አይደለም የሚለያዩት። እኮ 99ኙ ገና በብዛት እና በአይነት አንድ አይነት የሆነ ምህረት ከላይ ይፈሳል ነው እያልከኝ ያለው። ስለዚህ እዚህ ጋራ ቤቱ ላይ ሲል ታዲያ በምህረቱ በፈጠረው ነገር ነው የቀረበው። ታዲያ እንዴት ነው ይሄንን የምታስረዳን? አዎ ይፈሳል ያልኩሽ አሁን እኔ የአማርኛ አገላለጽ ነው እንጂ ከእዝነት ከላይ ወርታሽ ይመጣል ማለት የፈጣሪ እዝነት ከላይ የሚመጣ ከሆነ ስቲል እኮ አላህ ስፔሲፊክ የተደረገ ቦታ አለው ማለት ነው እኮ። ላስረዳሽ እኮ ነው የኔ እንግዲህ በአማርኛ ሰጥሬ ለመግለጽ ነበር እንደዚህ ያስባለኝ እንጂ አላህ እዝነቱ የሚመጣው ከዚህ ወደዚህ ነው ተብሎ በአቅጣጫ የተገለጸ ነገር የለም። ራሱ አዛኝ ስለሆነ ግን ገነት ስላለ እዩ ገነት ላይ ብዙ ጥቅማ ጥቅሞች አሉ፣ ብዙ ነገሮች አሉ። እዛ ላይ ስምህ ይጻፋል ጥሩ ነገር ስትሰራ። ስለዚህ የፈጣሪ እዝነት ገነት ላይ ልትገቢ ከሆነ እኛ ወደ ገነት የምንሰቀለው። ስለዚህ ስማችን የሚጻፈው እዛ ጥሩ ነገሮች ደግሞ ወደኛ ይወርድልናል። በመላእኮች አድርጎ ወደኛ ይወርዳል ነው እንጂ የፈጣሪ እዝነቱ ቀድሞ ታዝኖ የተቀመጠ ነገር አይደለም። በፈጣሪ ተደርጎ በመላእክት ተደርጎ ነው ለእናንተ የሚመጣው። እንዴት ነው ታዲያ ከፈጣሪያችሁ ጋር ያላችሁ ዳይሬክት ኮኔክሽን የላችሁም? ያኛው የተፈጠረውን ምህረት በመላእክቶቹ ይልኩላችኋል ማለት ነው። ምህረት እኮ አልኩሽ እኮ ምህረት እኮ ፍጡር ነው አላልኩሽም እኮ እኔ መጀመሪያ እንደዛ አልኩሽ። እኔ ወደ ጎን ሄጀን እንጂ ምህረቱማ ፍጡር ነው የሚለው እኮ አላህ መፈጠረ ይላል እኮ ሐዲሱም እንደዛ ነው የሚያስቀምጠው እኮ። ለኛው ምህረት ነው እኔ ላንቺ መምርሽን ነው ምህረት አይደለም። ሐዲሱ ላይ ቃል በቃል የሚለው 99 ምህረቱ ለራሱ ኬፕ አድርጎ ለራሱ አድርጎ አንዱን ደግሞ ለፍጥረቱ እንደላከ ነው የሚናገረው። እኔ የጠርሙሱን ኤግዛምፕል እዛ ውስጥ እንዳንገባ ነው የሰጠው ባጭሩ እንድትረዳው ማለት ነው። እኮ እና 99 እንግዲህ ፈጣሪ 99 ጠርሙሶቹ ከነዛ 99 ምህረቶች ውስጥ ከየትኛው ቦታ እንደሚላክላችሁ አታውቁም። በዛ በሚላክላችሁ ነገር ምህረትን ታገኛላችሁ ነው እያልከኝ ያለው አይደለ? ምህረቷ ከላይ ትወርዳለች ወደ ካዕባ፣ ከካዕባ ደግሞ ይበተናል። ከካዕባ ይበተናል። እሺ ሰባተኛው ሰማይ ላይ ያለው ምህረት እንዴት ነው የሚመጣው? እኮ ከላይ አሁን እኮ እኔ እኮ ላይ ያልኩሽ 6ኛ ሰማይ ላይ ነው፣ 5ኛ ነው፣ 4ኛ ላይ አላስቀመጥኩትም። አይ አይደለም፣ አሁንማ 7ኛው ላይ እኮ ደርሰናል። ከ7ኛው በላይ ሌላ ሰማይ አለ ከተባለ ሰማይ ብቻ ሳይሆን ከዛ ማለት ነገሮች ገነት አለች፣ አርሽም አለ እኮ። ኦኬ አርሹ ታዲያ ምንድነው ለእናንተ? አሁን እናንተ ልክ እንደ ዋሃብያዎች አይደለም የምታስቀምጡት? አርሽ ማለት ለኛ በምድራችን በዓለም ምድር ሳይሆን በቃ ፈጣሪ ከፈጠራችሁ ፍጡሮች በጣም ትልቅ ፍጡር ሆኖ 4 እግር ያለው ያልጋ ቅርጽ የሚመስል የገነት ጣራ ነው። ልክ የኛ ቤታችን ላይ በ6 እንጨት ተተክሎ ቆርቆሮ ጣራ። እየሳኩ ነው ትልቅ ስትል 4 እግር ያለው እንዳልጋ ሆኖ ጣራ ያለው ፍጥረት ነው። ስለዚህ ዛሬ ነው አርሽ ማለት የሆነ እንትን ነገር ነው። አርሽ መላእክቶች ተሸክመውታል። 8 መላእክቶች ደግሞ ተሸክመዋል። 8 ከነሱ 8 መላእክቶች ደግሞ ተሸክመውታል ያንን አልጋ አርሽ ተሸክመውታል። የአንዱ መላእክት ትከሻው ደግሞ በጣም ግዙፍ እንደሆነ ይገልጻል። ኢማሙ ጠበሪን ተቀበለዋል አጎቴ? ጠበሪ ኢብን ጀሪር አልጠበሪ ጠበሪ የሆነ
አርሹ ላይ እንዲህ በጀርባው ጋደም ብሎ እግሩን አጣምሯል ይለናል ተፍሲሩ ላይ። ስለዚህ እንደዚህ ካለ የካፊር በለው ትክክል አይደለም ይሄ ወይም አልቀበለውም። እንደዛ ያለውን በሙስሊሞች ካለ የተፍሲር መጽሐፍ ጠባሪንም የሚበልጥ የለም። ኢማም ጠባሪ እኮ በአባሾች እኮ አለ የሚባል የሚፈስር እኮ ነው። የመጀመሪያው እኮ ነው። ኦልሞስት 310 አካባቢ መሰለኝ እንትን ነው። ስለዚህ በእኛ የመጀመሪያው ቀዳሚው ነው። እንደዛ ሊል አይችልም። የኛ ፈሳሪ እሱ ከሆነ ክፈትለታ። አይ አሁን ቆይ እኔ ስለ ጠበራኒ ማወቅ አልችልም። ባይዘ በመጀመሪያዎቹ ካሉት እኮ አጎዴ በሽር ጠበሪ ነው። ምን አልከኝ? ጠበራኒ በኋላ ነው። ጠበራኒን ሳይሆን ጠበሪ ኢማሙ ጀሪር ብን አልጠበሪ ኢማም አጠበሪ ትልቁ የእናንተ ሙፈሲር እንትን የጻፈው ማለት ነው። ታሪክም የጻፈው እስሪ የጻፈው ምናምን ማለት ነው እኮ። ስለ ጠበረኒ አልጠበረኒ የሚለው እኔ ከናንተ ሰማሁ በደንብ አድርጌ በደንብ ስለማላውቀው እኔ እቀበለዋለሁ ወይም አልቀበለውም ብዬ መፍረድ አልችልም። አላውቀውም ገና ወይም ልጠይቅ ካልሆነ በስተቀር። ለዛ እኮ ነው አንዱ ላይ መርገጥ የከበደኝ። ይቀበሉታል፣ አባሾች ይቀበሉታል። አባሾች መቀበል ብቻ ሳይሆን በደንብ ነው የምትቀበሉት። ልክ እንደ ኢማም ማሊክ እሱንም ትቀበሉታላችሁ እኮ። እኔ ራሱም ኢማም ጠበረኒ ከእንደዛ ተርታ ነው የማየው። በደንብ ስለሱ አጥንቼ ባልጠይቅም ከደህናዎቹ ነው የምመድበው። እንደዛ ነው ይመስለኝ። እሱ ደግሞ አሁን ያልኩት ሐዲስ ያላችሁትን ማን ነው አሁን ያልኩት ቃል ዑለማ አልጋ ላይ እንደዚህ ተንጋሎ ተኝቷል ምናምን ሊል አይችልም ጭራሽ። እሱ እኛ የምንቀበለውና ልጠይቅና ከዛ እንደዛ የሚል ከሆነ መልሱን እንትን እንላለን። እኔ ማላውቀው ላይ እንትን ማለት አልችልም ይላል። እንግዲህ ይሄን ብቻ ሳይሆን አካላት በገነቱ በገሃነም ውስጥ እግሩን አላህ ይከታል የሚለውን እኮ ሊትራል እግሩን ነው ብሎ ያስቀምጠው ጠበሪ። በጣም ብዙ ጊዜ ደግሞ ጠበረኒ የሚለው ዋሃቢ ስሙ ሲያነሱ ነው የምሰማው። ብዙ ጊዜ ጠበረኒ ነው የሚሉ 10 ጊዜ በሽርዬ ጠበረኒ ሳይሆን ጠበረኒ ነው አይደለም፣ ጠበረኒ እና ጠበረኒ ጠበሪ የሆነ ነው የሚከተሉት ወይስ አልጠበረኒ ነው? እናንተን ጠበረኒ በኋላ ነው። ጠበሪ ከሆነ ኢማሙ ጠበሪ ከሆነ ኢማም ጠበሪ ከሆነ ታላቁ የናንተ ሙፈሲር ነው። ስለዚህ ትክክለኛው እሱ ነው የሚሆን ማለት ነው። አልጠበሪ ማለት ነው። ኢማሙ ጠበሪ እናንተ ነው። ኢብን ጀሪር አልጠበሪ ይባላል። ባይዘው ኢብን ጀሪር አልጠበሪ ማለት አንድ የራሳችሁም እንትን እንዲሆን እስልምና ውስጥ ካሉ የተፍሲር መጽሐፍቶች የሚያክል ይሄ ዑለማዎቹ የተስማሙበት ነው። ታተርስ አድርገልህ ታነበዋለህ። እስኪ ችግር ወይ መጀመሪያ አንተ ንገረኝ እስኪ። ቆይ ብዙ እንኳን አይደለም እኔ አረበኛ ላይ እንጂ ኦኬ አረበኛው ነው። ኦኬ እሺ እንግሊዘኛው ላድርግልህ በቃ። ምንድን ነው የሚለው? as for the commentators are in people's hands በሙስሊሞች እጅ ካሉት የተፍሲራት መጽሐፍት the most authentic በጣም ሳሂህ የሆነው the commentary of ሙሐመድ ኢብን ጀሪር አልጠበሪ he mentioned the saying of the salaf የሰለፎችን ንግግር ነው ሜንሽን የሚያደርገው with authentic chain of transmission ትክክለኛ ሳሂህ የሆነ ሰነድ ያላቸውን ሰንሰለት ያላቸውን ንግግሮች ሜንሽን የሚያደርገው ማለት ነው። and there is no innovation in it በውስጡ ቢድዓ የለም በሱ የተፍሲር መጽሐፍ ውስጥ ማለት ነው። እሺ and he does not quote from those accused of heresy በምንፍቅና ከሚወቀሱት ሰዎች ደግሞ ኮታ አያደርግም ወይም አይጠቅስም ብሎ ይሄንን ያስቀምጣል። ይሄ ማለት መጅሙል ፈትዋ ያው የኢብኑ ተሚያ መጽሐፍ ነው። ስለ ኢብን እሱ ብቻ ሳይሆን ለምሳሌ ኢማም አልነዋዊን ታውቀዋለህ? ተቀበለዋለህ ኢማም አልነዋዊን? ብዙ አንዳንድ ሐዲሶች ሰምቼ ተቀበለዋለሁ ኢማም አልነዋዊ። ኦኬ ኢማም አልነዋዊን የምትቀበል ከሆነ ኢማም አልነዋዊ ራሱ ምንድነው የሚለው ስለ ተፍሲራት መጽሐፍት ቆይ ላሳየህ የነ አልጀለለይንን ምናምን የሁሉም ዑለማው እንዳለ የሚስማማበት ጠቅላላ የጠበሪ ተፍሲር ከሁሉም ከዛ ያው ኢብኑ ከቲር ብለው ይቀጥላሉ። ኤኒዌይስ ይሄንን ካየን ይበቃል።
ያው በቃ however ይላል ያም ሆነ ይሄ ኢብን ጀሪር አልጠበሪስ ተፍሲሪስ most authentic all of them than all of them ማለት ከሁሉም የተፍሲር መጽሐፍት የማን ነው የሚበልጠው? የጠበሪ ተፍሲር መጽሐፍ ነው የሚበልጠው። ያው ይሄንን እነሱ የሚስማሙበት ነው። አሁን እንትኑ ጋር ስንመጣ ታለ ተፍሲሩ ጋር ስንመጣ ቀደም ያልኩትን ላሳየህ ያልጠበሪን ማለት ነው። አለ አይ ቀበለው ላውቅ ያለው ኮን ጠበረኒ ሶ አላህ ፍጥረትን ፈጥሮ ከጨረሰ በኋላ ላይ ይላል አርሽ ከዛ አንድ እግሩን በሌላኛው እግሩ ላይ አጣመረው ብሎ ያስቀምጣል ማለት ነው። እስኪ አረበኛውን አሳየኝ። ኦኬ አረበኛ የቱ ጋር እንደሆነ አላውቀውም። አረበኛውን እስኪ ከአንዱ ጋር አንብበው። እሺ حديث محمد ابن عبد العليم قال سن محمد ابن السورة حسن محمد قال سنة أحمد قال سنة الأسياط عن الصديع تقد السماوات التي يتفزرون قال يتفعلون فينا هذا ما تنظرون به قال ما تشقى به ስለዚህ አይደለም ያወራል ሌላ ነው። እሺ እንደዚህ ላድርገው አንዴ ልተርጉመውና ቁጥሩ የመስመር እንድታየው አንድ ጊዜ አሁን ከነሱ ባለፈው ምን ሚል ሰማው መሰለ ሲከራከሩ ከአንድ እንትን ጋር ገብቶ ማለት ነው استوى የሚለውን الرحمن الرئيس استوى የሚለው ሐንበሊስ አላህ አርሽ ላይ ያለ ነው ብሎ ገልጾታል ምናምን ብሎ አወጣው ከእንትን ላይ ማለት ነው። ከዛ ያና ትርጉም ማሳየውና ወደ አረበኛ ሲሄድ ምንድነው የሚለው ከማ አልስተዋው ከማ ወከፈ ነሳን ያለው ፈጣሪ አርሽ ላይ ራሱን እንደገለጸው መንገድ ነው ያለ እንጂ ቁጭ አለ ወይም ተደላደለ አላለም። እነሱ ግን ምን ብለው ጨረሱት? ሶስት መዝሐቦች አላሉም። አራተኛው ግን ሐንበሊ አላህ አርሽ ላይ ያለ ብሏል ብለው ለመስራጃው ሲዘፍኑ ነበር። ከዛ አይነ ኪታቡ ገልጬ ሳየው ግን የሚለው ከማ ወሰፈ ነፍስ ነው የሚለው ፈጣሪ አርሽ ላይ ራሱን እንደገለጸበት መንገድ እስተዋ ሆነ ነው የሚለው ትክክለኛ። ስለዚህ የዑለማዎች ንግግር እንኳን የፈለጉት እንደዚህ ብሏል በማለት አረብኛዋን ትርጉም በመቀየር ለቁርአን ሐዲስ እንደሚያርጉት አንዳንድ ነገሮች ወደ ጎን ይወስዱታል። ከነሱ አንፃር ደግሞ ወደ እንግሊዘኛ አድርገው ልክ እንዳሁን እንደዛ አድርጎት ሊሆን ይችላል። አርገውት መስላይ እዚህ ጋር ማለት ነው። ቆይ አሁን እናንተ ተቀመጠ የሚለውን አትቀበሉትም፣ ግን ከአርሽ በላይ እንዳለ ታምናላችሁ አይደለ? ኧረ የለም። እሺ ታዲያ በአራት እግር ላይ ብለህ የገለጽክልኝ ምንድን ነው? አርሽ ስለ አርሽ እኮ ነው። አርሽ ምንድነው አላቸው ማለት ያቋረጥኩ እንጂ አርሽ ማለት አልጋ የሚመስል አራት እግር መልአኮች የተሸከሙት በጣም ትልቅ ግዙፍ ነው። የገነት ጣራ ነው ነው ያልኩሽ እኔ። ከአርሽ በላይ ነው። ከአርሽ በላይስ ምንድን ነው? ኪታብ አለ፣ መጽሐፍ አለ። ኦኬ ሶ ከኪታባስ ጋር ወይስ ከኪታባስ በላይ? በቃ ከአርሽ በላይ ኪታብ አለ ነው የተነገረን እንጂ ሌላ ምን እንዳለ ሌላ ተጻፈልን። ስለዚህ አርሹ የተቀመጠው ለኪታባ ነው ለማን ነው? አይደለም። ኪታቡ አርሽ ተቀምጦ እኮ አይደለም ከአርሽ በላይ ዝም ብላ ተንሳፋን ያለች እንጂ ቁጭ ብሎበታል። አይቶ ያው ተቀምጧል ስለ አክቹአሊ ተቀምጧል እያልኩ አይደለም። ተንሳፎም ቢሆን ተቀምጦ ተንሳፎ፣ ምክንያቱም አርሽ በጣም ትልቅ ነው ስለሆነ ነው። ስለዚህ አላ በሁሉም ቦታ ነው፣ ግን መጽሐፉ ተቀምጧል። እና ታዲያ ያቺ መጽሐፍ ላይ መጥቶ እንደጻፈ ይናገራል። እና እንዴት ነበር ያ ነገር የሆነው ታዲያ እናንተ ጋር? ያቺ መጽሐፉ ቃል ተገለ ምን እንኳን ስለ መጽሐፍ የተወራ ነገር እኮ የለም። ይሄኛ ቁርአን እኮ አይደለም መጽሐፉ። አይ እሺ ታዲያ መጽሐፏ ምንድናት? ካርሹ በላለች ተንሳፋለች። የሆነ ምን ቃል የሚል አለ እንግዲህ እሱ እንቆይተን የምናየው ይሆናል። ገነት ላይ ይታያል ነው የሚባለው፣ ወይም ከዛም በኋላ ምን እንደሆነ አልተነገረንም። እኛ ለዙሩም ኪታብ እንዳለ ተገልጾ አናውቀውም እንደሆነ አላህ አርሽ ላይ የሚሉት እነሱ ነው እንጂ አርሽ በላይ አሁን አንዳንዶች ምን መሰለሽ ከአርሽ በላይ ቁጭ አለ፣ ቆመ፣ ተጋደመ፣ ተንደላደለ ይሄ ሁሉ ውድቅ ነው። ምክንያቱም አርሽን የፈጠረ ጌታ ከአርሽ ፈላጊ አይደለም ነው የምንለው እኛ። ደግሞ ቅድም አርሽን የፈጠረ ጌታ ከአርሽ ፈላጊ አይደለም አይደለ? አዎ። ስለዚህ መጽሐፏስ ምንድናት? ኦኬ አላውቅም አልከኝ። በቃ እሺ ይቀጥሉ ብሩክ። ኦኬ እሺ መጽሐፏን እንደ ፈጣሪ እንዳታያት ደግሞ ወደ ሌላ እንትን እንዳትይ ነው። ይሄንን አንብበው እስኪ بك حالة تعلم أنا ما
يك جهل تعلم ثلاثا ابن الرايات وهو العلل العرش العظيم متكون ودعا إحدى رجلة العلل أخريا ومسفت الهدى الأرض من يجالنا سلا عرش تلقنا أنا مقلت أنا التي السواملة أنت عليها 5 3 يعني بوزية تردني على اللمه ما ترجمه أي سلا يعني الكو عندنا ألف فقالات زل بلون ميجا لك أنت تقرين عندك على عندنا السماء يلم ويرمو إلى كونك بقول ده سماو لكن إذا نجي يعني على دلو مني بارفكت يجي سانا بروش دوران غير كنوكو أنا اللي ترجمه سوما ترجمه ما تقدم يسيهني على ይሄ እንግዲህ እስኪ እሷ ስክሪንሾት አድርጋ ለብቻ ዙም አድርግልኝና ምናልባት ነገ ነው ልጠይቀች ምንድናት ምናምን ብዬ በትራንስሌት ሳይሆን እኔ ሸኾቹን ምናምን ለዚህ ማገኛቸው ስላለ ነው። ኦኬ ስክሪንሾት ማንሳት ትችላለህ። ያው ለውጥ እስኪ እንደሱ አድርግልኝ ሳበረ ትንሽ አንስቼዋለሁ። በሽጉጥ ነው እንዲያነሳው የሆነ ሽጉጥ የምታቀባበል መሳሪያ ቆመ ጠብቀኝ መሳሪያ የምታቀባበል መስሎ ስክሪንሾት ስታደርግ ለማንኛውም ግን ላንብብላችሁ አይሻልም? እሺ ቀጥል። ኦኬ ምንድነው የሚለው? ከአብን ይጠይቀዋል አንድ ሰው መጥቶ ኤማን ኬም ቱ ከአብ ኤንድ ሰይድ መጥቶ ይጠይቀዋል። ኦ ከአብ ዌር ኢዝ አወር ሎርድ ጌታችን የት ነው ብሎ ይጠይቀዋል። ከዛ ጌታችን የት ነው ብሎ ሲጠይቀው ዘ ፒፕል ሴድ ቱ ሂም አላህ ኢዝ ኢንሲግኒፊካንት ይሉታል። ማለት እዚህ ነው የሚባል አይደለም ብለው አላህ ኢዝ ኢንሲግኒፊካንት ብለው ሲጠይቁት ሶ ዱ ዩ አስክ አባውት ዚስ ስለዚህ ነው የጠየቀው ይባላል። ከአብ ሰይድ ተውት አለ። ተውት እንዴት እንደዚህ ብለህ ትጠይቃለህ ምናምን ሲሉ ከአብ ምን አለ? ሊቭ ሂም ተውት አለ። ፎር ሂ ኢዝ ኖሌጀብል ሂ ዊል ኢንክሪዝ እውቀት ያለው ሰው ከሆነ እውቀቱን ይጨምራል። ኤንድ ኢፍ ሂ ኢዝ ኢግኖራንት you will learn ምንም መማር ከሆነ ደግሞ ትማራላችሁ ብሎ አሁን ከአብ ሊመልስ ነው። I asked where is our Lord while he is reclining ማለት እንዲህ በጀርባ መጋደም ማለት ነው። reclining on mighty throne በአርሹ ላይ ማለት ነው። ሁሉን ትልቅ በሆነው አርሹ ላይ በጀርባው ጋደም እንዳለና placing of one of his legs አንድ እግሩን on the other በሌላኛው እግሩ ላይ አጣምሮ ያው በጀርባው ጋደም እንዳለ ይሄንን ይናገራል ማለት ነው። ተፍሲር አልጠበሪ ነው ማለት በቃ ሙስሊሞች አለን የሚሉት የተፍሲር መጽሐፍ ማለት ውስጡ ምንም ፈጠራ የለበትም። ሰሂህ የተባለ መጽሐፍ ነው ባጭሩ። እና ይሄ ነው። ሌላም ሐዲስ አለ ሰሂህ እና ገደም ብሎ ነግሮና ጣምሮ ነው ያለው አላህ እንደዛ ነው። ጺም ደግሞ እስካሁን አላበቀለም እያልከኝ ነው አጎቴ። እንግዲህ ኢብኑ ተይሚያ እንደነገረን ጺም የለውም ፍሪዛም ፀጉር ነው ብሎናል። 1400 ዓመት ሙሉ እንደዛው ጋደም እንዳለ ነው ወይንስ ከሌሊቱ 1/3 ለካ ወደ ታች ሲመጣ ይነሳል? ወፎይ አሁን የአላህን አርሽ 4 መላእክቶች ተሸክመውት በቂያማ ቀን 8 የሚሆኑበት ምክንያት ምናልባት አላህ በመተኛት ብዛት ውፍረቱን ጨምሮ ይሆናል ሜቢ አዘርዋይዝ ዋይ አሁን 4 ሆነው በቂያማ ቀን 8 የሚሆኑት ለምንድን ነው? ክብደት ካልጨመረ ፊዚካሊ እያደገ እየወፈረ ካልመጣ ዋይ እነዚህ 4 መላእክቶች በቂያማ ቀን 8 የሚሆኑት አረን ነው እኔ አላውቅም። እሱን እንጃ በቂያማ ቀን እንትን አይደለ እንዴ? አላህ አይመጣም እንዴ? በእናንተ ብሩክ ይመጣል አይደለ? ባልሰሳት ምን? አዎ ይመጣል። ለመፍረድ እናንተ ላይ ይመጣል አይደለ? አራራ የለም እንደዛ አይደለም የሚል ፈጣሪ ፊት እንቀርባለን ማለተኛ ሁሉ ነገር ግልጽ በመሆነበት ማንም በማይወሽበት ነው እንጂ ፈጣሪ ወደኛ ይቀርባል ማለት አይደለም። አይ ፈጣሪ ወደኛ መላእክቶቹ ጋር ይመጣል። ከመላእክቶቹ ጋር አይመጣም ብላችሁ ነው የምታምኑት እናንተ? አዎ አላህ መሄድ ቢመጣ አይደለም አልኩሽ እኮ። ኦኬ ስለዚህ እንዴት ነው ተገልጾባችሁ ታዲያ የሚፈረድባችሁ? ግን እኮ ሐዲሱ ላይ በደመና ይመጣል የሚለውን እንዴት አድርገዋለህ ታዲያ? በቀራ 210 የለም እንደዛ የሚል የለም። በደመና ይመጣል የሚል የለም። እሱ ትፈለስ እንትና ብሩክ 210 እናንተ በጣም ሰዓቱ ሄዷል ግን በጣም ማለት ነው። ስልክ ራሱ የኔ ልዘጋናት ቀይ ወይኔ 4% ሆነች ራሱ። አይ በቃ እየራበኝ ነው እየራበኝ እና ስዋል ብዙ ባወራ ቁጥር ብዙ ይርባል።
በጣም በጣም ደግሞ እናንተ እኮ ጭራሽ እኔስ አሁን ምጣብዬ ደግሞ እየሰማው ቀስ ያልኩ እንትን ብለው አንብበው። እሺ አላ አይመጣም ብለኸኛል። አንብበው ይሄን ክፍል እስኪ 210 አላህ ቅጣቱን አለ አላህና መላእክቶች ከደመና በሆነው ጥላዎች ውስጥ ሊመጧቸው እንጂ አይጠብቃቸውም። ነገሩም ተፈጸመ። ነገሮች ሁሉ ወደ አላህ ይመለሳሉ። ዋ እስኪ አረብኛ ደግሞ አሳየኝ። ጉድ እኮ ነው አንተ። هل ينظرون إلى أن يأتي الله في ضلال من العملة والملائكة به وقد أمرة وإن الله ترجع أمرا እችን መጠየቅ አለብኝ። ፈጣሪ ልካቸዋል መልአኮችን ነው ወይስ አብሮ ይመጣል? ሲጀምር አብሮ ይመጣል ሊሆን አይችልም። አንደኛ ይሄ መጅሙል ፈትዋ ላይ ከመላእክቶቹ ጋር ትከሻ ለትከሻ ሆኖ ነው የሚመጣው እና የውሃቢዎች ነው የኛ እንደዛ የለም። ይኸው ቁርአኑ ይላል እኮ እና ቁርአን ነገር እኮ ቁርአን አሁን ይሄ ታዊል የሚያስፈልገው ስላለ ቁርአን አሁን እኮ እንደዛ እያለ ነው እኮ አላልኩም እኔ። አረበኛው አሁን የሚለው ያለ እኮ እኔ ራሱ አረበኛ በደንብ ወቀቱ ስለሌለኝ በግልጽ ባነባትም ራሱ በቀጥታ የማይኬድበት መንገድ አለ፣ በቀጥታ የሚኬድበት መንገድም አለ። እችንም ማወቅ ይጠበቅብኛል እኔ። አላህ ከመላእክቶች ጋር አላህ መላእክቶቹን ያመጣቸዋል ይልካቸዋል ነው የሚላለ ወይስ እንትን የሚለው ልወቅ ነው ያልኩኝ፣ ልጠይቅ ነው ያልኩኝ። አጎቴ በሽር አጎቴ በሽር አጎቴ በሽር አብዱልዋሃብ ነው ስም። አጎቴ በሽር የፋዘር ስም እኮ ነው። እና የራስ ስም ሳትይዝ በሰው ስም የምትንቀሳቀሰው ምን ቆረጠኝ ብለህ ነው? ውርስ እንዲያስተላለፍልህ ነው? ሆድ ልበላ አንጀት ልበላ? እሱማ ማለት ይላል አላውቅም። እና ምን መጨረሻ ስለሆነ መጨረሻ ነው። የመጨረሻ እንክብካቤ እንደ መጨረሻ ስትሆን እኮ እኔም የመጨረሻ ነኝ ለቤተሰብ የመጨረሻ ስትሆን ተሞላቃል። እኔ ተሞላቀቄ ነው ያደኩት። ግን እኔ በፋዘር አይደለም ያሳደገኝ፣ ለብቻው ነው በሚታ ቤት ያደኩ። እኔ ማዘር አሞላቃ ነው ያሳደገችኝ። የእናቴ እናት ነው ያሳደገችኝ። መሟላቀቅ ቢል ደግሞ ጭራሽ ከጥግ ነው እንጂ። እና ትዕቢተኛ ነበርሽ እንደኔ? ኧረ ትዕቢተኛ አይደለሁም፣ ፈሪ ነኝ ነበር፣ ወፍራም ነኝ። በቃ መሳቅ መጫወት ነው እንጂ ሌላው እንትን የለብኝም። እንደዛ አልነበርኩም። የሚገርም ህፃን ሰው ሲጣላ እኔ ከኔ ጋር ተቃራኒ ነህ። እኔ በጣም ቀጫጫ ነኝ እና ፈሪ አይደለሁም። እኔ ደግሞ አሁን ላይ ግን ፈራለሁኝ። ምክንያቱም ከሰው ተቃራኒ ገንዘብን ነው የምመታው። ኧረ አሁን ደግሞ አሁን በጣም ጥሩ አይደለም። በእርግጥ አሁን ደፈሮች ህፃን እያለን ፈሪ ስለሆንክ ማንም ህፃን መቶኛ ያውቅም። እኔ ፈሪ ነኝ። አላህ ውስን አይደለም ብትሉ ያው እንግዲህ ይገኛል የሚሉ ያው ከሃይማኖት የወጡ ናቸው ነው የሚሉት አንዳንዶች። ከሃይማኖት የወጡ ናቸው፣ ከስና የወጡ ናቸው። ዋሃቢ እንኳን ስና የወጡ ናቸው ማለት አላህ ውስን ነው ብለህ ነው የምታምነው? እንዴት ውስን ማለት? የሆነ ቦታ የተወሰነ አይደለም። የሆነ ቦታ የተወሰነም አይደለም፣ ተንቀሳቃሽም አይደለም። እንደዛ የሚሉ መናፍቃን ናቸው ነው የሚሉት። ለኛ ነው መናፍቃን ያለ። ለምሳሌ ያው ከዚህ ጋር ማንበብ ትችላለህ። قال دستين رضي الله فمن ما هذا أحب الحديث الزين الحين ورزقه أهل سنة وعلامات المسلمات وعلمها يقولدات يوي السهادة من قالها ليس الله حد إلى ماشي يقولدات لذلك أن الله في كل مكان لا إله إلا الله لا إله إلا الله إلا الله إلا الله بشر رسول الله አሁን አንድ መዝሙር ዘምር አንተ ጭራሽ አሁን እነዚህ ደግሞ ምን መሰለህ መሀል ላይ ነው ያሉት። ፈጣሪ የተወሰነ ነው የሚሉት አሉ አይደል? አሁን አርሽ ላይ አለ ለሚል አይደለም ለማለት ነው እንትን የሚሉት ያለ ቦታ ሁሉ ቦታ አለ ያሉት። እነዚህ ደግሞ ከሁለቱ የወጡ ናቸው። እናንተ እንደዛ ነው የምትሉት አይደል? እንደዛ ነው የምትሉት እናንተ መቼ
እንዴት ከሁሉ ቦታ ያለ ቦታ ነው እንጂ እኮ ሁሉ በቃ እዚህ ቦታ ነው አይባልም። አላህ ኢዝ ሊሚትድ ነው የሚለው፣ አላህ ውስን ነው የሚለው። ይሄ ንባብ እንግዲህ እኛ ፈጣሪ ከዚህ ነው ብለህ መግለጽ አልችልም። ይሄንን እችን ብለህ የምትገልጻትን አካል እስከሆነች ድረስ ከአካልች ደግሞ ፈላጊ አይደለም የሚል አለ ቁርአን ላይ። አካል ማለት ደግሞ እንግዲህ ሁሉም ፍጡር ጠቅላላ አካል ነው። መጽሐፉ ራሱ አይተዋል ምን እንደሚል? እስኪ የማን መጽሐፍ ነው? ማን ነው የዘገበው? እስኪ ርዕሱ ምንድን ነው? ወበየተል እስኪ አሸብተህል አልሐዲ አላህ እንደዛ ነው። አላህ እንትን ውስነ ለሚሉት ነው የሚለው ርዕሱ ራሱ ጀለ ጀላለሁ ومن التلفيل على ذل وحيدا ليس كل الحرصا በቃ እንግዲህ ቴንክ ዩ እፎይ ምግብ በልተህ መሆን አለበት። እስካሁን ምን አልከኝ? ምግብ እየበላህ መሆን አለበት። ምን በላለሁ ብለህ ነው? ጾም ነው ትላለህ? አሬ ስማ እና ዘምርልን እያሉ ነው። ድምፅ ናፍቆናል እያሉ ነው። መዝሙር አልችልም እኮ ብዙ ያች አንዲትም በስንት መከራ ነው የሸበደርኳት እንዳልኩህ አጠገቤ ስለሆነ። ጥያቄ አለ ክርስትና ላይ? ብዙ ጥያቄ ሊኖር ይችላል፣ ግን ለመጠየቅ መጀመሪያ የራሴን ማወቅ አለብኝ። እንደዛ ነው ማምነኝ። ኦኬ ላይ ክርስትና ብትጠይቅ ደስ ይላል። በእርግጥ ግን ለእናንተ ይሄ ምን ይላል ብዬ ጠይቄያችሁ ከኔ ምን እንደሚል ካላወቁት ምን እንትን ሆነ ማወቅ አለብኝ የራሴን መጀመሪያ አይደለ? ያሱም ይቻላል እንጂ የራሷ ያለው የሰው ታማስላለች የሚባል ነገር አለ። አሪፍ እንጂ እኔ ሁሉ ሰላም ነው። በተረፈ ሁሉ ሰላም ነው። ወልቃይት ምድር ዝናብ አልመጣ ብሎ ነበር። አሁን በስንት ዱዓ ተደርጎ ቄሶች ዱዓ አድርገው ምናምን ሁሉ አሁን የሁለት ቀን ይዘነበልን። እኔ ላኩላችሁ እኮ እኔ ላኩላችሁ። ያ ግን ትንሽ አለ ቋቋርጥሽ ብዙ አልመጣም። የኔ ጸሎት ነው የላከላችሁ። በእኔ ጸሎት ነው ያላችሁት። እያንዳንድሽ እንደ ኃጢአትሽ ብዛት ቢሆንማ መትረየስ ነበር የሚዘንብብሽ። ኢራንና እስራኤል እንትን የሚታኮሱት ወደ እናንተ ነበር የሚዞረው። በእኔ ምሕረት ነው እያንዳንድሽ ያለሽ። አልበላም አልጠጣም ብዬ ወገቤ እስኪጎብጥ ጎንበስ ቀና እያልኩ እየሰገድኩኝ በእኔ ነው ያለሽው እያንዳንድሽ። እንግዲህ ደህና አድርገህ ያዝልን። በቃ እንዲያውም አንዳንድ መጥፎ እንትኖች እየመጡን ያለውን አሳምረህ ሸክፈህ መያዝ ያልቀረ ደግሞ ትከፍላላችሁ የጸሎት እንዴ? ትቀልዳለህ እንዴ? አከፋፈል ቢሉሳ የሰብል ቦታ ስለሆነ ይሄ በጣም ወሳኝ ነበር። ዝናው የሚገርምህ ሁሉ በቃ ቤተክርስቲያኑ ሰብል ቦታ ስለሆነ ሰሊጥ፣ እህል ምናምን ጡት የሚዘራበት ስለሆነ አንተ ማስጠምቅህ ይኸውልህ በረዶና ምን አይነት ዝናብ ነው የምፈልገው? ኃይለኛ ዝናብ ዝንቤ ነው ማስጠምቅህ። አይ እኔ የዛን ዕለት ዘንቦ ማያቅ ለታሪክ የሚመዘገብ ዝናብ ዝንቤ ነው ማስጠምቅህ። እኔ ደግሞ አንተን ሻሃዳ ሲያስይዘህ ማለት ነው። ምን ማሻዳ እንደማለት ታውቃለህ? እና እኔ እንደማልጠመቅ ነው ያላወቀው ሆነ። አንተማ እንደምትጠመቅ የታወቀ እኮ ነው። ግልጽ ነው መስሎ ነው እሱ የተሻለ አስተሳሰብ ያለ መስሎ ነው እንጂ የሚገርምህ በጣም በዚህ ቦታ እንኳን ጠንካራ ነኝ፣ ደህና ነኝ። እኔ ክርስቶስ ተቀባ አንዴ ላንሳላችሁ ፎዬ፣ አንተም ስለደከመ ስታወሩት ከነበረው ጋር የሚያያዝ ስለሆነ ኢማም አራዚ ሱረቱል ሳድ ቁጥር 75 ተፍሲር ኢማም አራዚ ነውና የሚያነሳው አርጊውመንት አለ። አላህ ከሌሊቱ በአንድ ሶስተኛው ወደ ቅርቢቱ ሰማይ ይወርዳል የሚሉትን ሐዲስ ምንድነው የሚላቸው? it has been proven that the world is a sphere ይላል። ወርልድ ምድራችን ስፌር እንደሆነች የተረጋገጠ ነው ይልና since the earth is a sphere so ምድር ክብ ከሆነች ወይም spherical shape ካላት and the heavens are spheres then every hour that is imposed as hours is a third of the night for certain peoples who inhabit the sphere of the heavens ይላል። ሶ ምድር ክብ ከሆነች የሌሊቱ 1/3 ሲባል
ይሄ ነገር ስትዞር የሚደርሳቸው ሁሉ ሰዓቱ በፍጹም አንድ ሊሆን አይችልም ነው የሚለው። እዚህ ሲነጋ እዛ ይመሻል። ምድር ክብ መሆኗ ከተረጋገጠ ሰዓቱም እንደዛው ይቀያየራል ነው እያለ ያለው። So if he descended from the throne in the third of the night እና ከአርሹ ላይ በሌሊቱ 1/3 የሚወርድ ከሆነ it is necessary that he remain descending from the throne forever ነው የሚለው and he never return to the throne ይላል። እንደዛ ከሆነ እድሜ ልኩን እንደወረደ ነው የሚቀረው፣ መቼም ወደ አርሹ አይመለስም ይላል ኢማም አራዚ። ዋው የቁርአን ተፍሲር ነው ይሄ። በጣም ገራሚ ያባባለው። በቃ እንደወረደ ነው የሚቀረው፣ ፎሬቨር ነው ወርዶ ነው የሚቀረው፣ መቼም ቢሆን ወደ አርሹ አይመለስም ይላል። he never return to the throne ነው የሚለው። እንግዲህ እንደዚህ ያደረጉት አርሽ ያለ ሲል ደግሞ ያፈሩት። እኔ እኮ ብዙ የኛ አርጉመንት እኮ ነው ይሄ በያሉ ስለሚመጣ 9ኛው ላይ እኮ ደርሼ ነው ከላይ ጀምሮ ያለውን ባነብልህ። አላህ ፊዚካል ቢንግ ነው ካሉ አለ ምድራችን ላይ ያለ በጠቅላላ ፊዚካል ቢንግ ሁሉ ፍጡር ነው። ስለዚህ አንደኛ አላህ ፍጡር ይሆናል አለ። ሁለተኛ ነገር ደግሞ ፊዚካል ቢንግ ከሆነ ብልት ይኖረዋል ይላል። ቀጥታ ፕራይቬት ፓርት ይኖረዋል። ኖ ብልት የለውም የሚሉን ከሆነ ደግሞ ጃንደረባ ነው የሚሆነው፣ ኢምፖተንት ይሆናል። አቅም የኛን አባባል በጥሩ ሁኔታ ገልጦታል። አዎ አንብቡት፣ በጣም ነው የሚገርመው። ምክንያቱም አደምን በራሱ መልክ ፈጠረው የሚለውን እጅ እግር አለው ሊተራል ቦዲ ያለው ካሉን የለውም ካሉን አላህ ጀንደረባ ነው ወይን አላሁ ካሉን ደግሞ ሊተራል ጾታ አለው። እነዚህ ነው አካል አለው ካሉ አካል የሚለው መተርጎም አለበት። ፊዚካል ቦዲን የሚያመለክት ከሆነ እነሱ የግዴታ ጾታ ሊኖረው ይገባል። አዳም ጾታ ከሌለው ደግሞ ጀንደረባ ነው። ይኸው the second argument ይልና ሁለተኛውን አርጉመንት ሲያነሳ to invalidate their statement that if they affirmed the organs of God Almighty ኦርጋኖችን አፈርም ካደረጉለት ማለትም እጅ አለው፣ ፊት አለው፣ አፍንጫ አለው፣ አይን አለው እያሉ ኦርጋኖችን ለሱ አፌርም ካደረጉለት then if they affirmed the male organ ይላል፣ ብልቱንም አፌርም ማድረግ አለባቸው ይላል። then he is a man ወንድ ይሆናል and if they affirmed the female organ የሴት ብልት ደግሞ ከሰጡት ሴት ይሆናል። he is a woman ምን ይሆናል? አላህ ሴት ይሆናል ነው። no if they denied ሁለቱንም ከተቃወሙ ደግሞ then he is inert or impotent ጃንደረባ ወይንም ብልት የሌለው ሰልብ ይሆናል ነው። የትኛውን ነው ይሆናል ብለህ የምታምነው አንተ? ወይ ሁሉ የለም ጭራሽ ነው እኮ ለዋሃቢዎች እኮ ነው የሚነግራቸው ያለ። እንደዛ የሚሉት ከሆነ እንደዚህ ያስመጣል። ትክክል እኮ እና አንተ የትኛውን ነው የምታምነው? ምክንያቱም እጅ እግር የለውም ብለህ ነው የምታምነው አንተ። እኔ ለይሰ ከሚሰኝ እንኳን አልኩህ በቃ ጭራሽ ምንም አይመስልም። እጅ እግር አለው ብለህ እንደዚህ የሚገለጽ ፈጣሪ አይደለም፣ ያለ ምንም የነበረ ጌታ ነው። እና ቁርአኑ ምን ታደርገዋለህ? አለው ይላል እኮ እጅ አለው፣ አይን አለው፣ እግር አለው ይላል እኮ ባታ። ተርጓሚዎችን ነገርኩህ እኮ ትርጉም ላይ ነው በቃ ትርጉም ላይ እንደፈለጉት አልኩህ። ትርጉም ለነሱ ቁርአኑ 35 78 እና 38 75 ተርጉምልኝ። ያን ያህል እዮ ስማኝ፣ ያን ያህል እኔ በዛን ቁርአን ተፍሲር ብዙ አልችልም እኔ አላቅም እኔ አረብኛ ያን ያህል። ስለዚህ እጅ ያለው ካለ ሊተራል እጅ ያለው እያለን አንተ ደግሞ እንዴት ነው ተርጓሚዎች ነው የምትለኝ? አዎ ተርጓሚዎች ነው እንጂ እዚህ ጋር ማለት ነው። ቅድም እኮ እሱ ኢማም እንትን አልጠበሪን እቀበላለሁ እኮ ብሎ አልጠበሪ ደግሞ በዛ ሰዓት ላይ ፊዚካል ከሌለው ከፈጠረ በኋላ ወደኋላ አይቀመጥም አይደለ? ወይም ደግሞ ተንጋሎ ሊቀመጥ አይችልም አይደለ? አካል ከሌለው በስተቀር። ስለዚህ አንተ የምትቀበለው ሙፈሲር በዛ መንገድ ፈስሮ ካስቀመጠ የእሱ ላይ ለምን ከሱ የበለጠ ተቀባይነት ያለው ስለሌለ ለምንድን ነው እናንተ ከሱ ጋር የምትቃረኑት? ነው እናንተ የምትቃረኑት ላይ ቆማችሁ ነው የምትቀበሉትን መልካት የምትቃረኑት እኮ። ምን ያልኩት ያኔ ጠወራኒ ይሄንን ማለቱን እርግጠኛ አይደለሁም እኔ ማወቅም መወሰን ማለት እኛ ማስረጃ እኮ ማስረጃ ብለን አቅርበልናል ማለት እርግጠኛ ሆነ እንደዛ ብለህ ማለት አትችልም ልል ነው እኮ። ሜቢ የምታምነው እንደዛ ሊሆን ይችላል እንጂ አንተ የምታምነውና እናንተ የምትቀበሉት ሙፈሲሮች ደግሞ ነገሮችን እያስቀመጡበት ያለው ነገር ደግሞ ተቃራኒ ነው እኮ። እነዚህ ሰዎች እንኳን የጠበራን ንግግር ጨምረው ቀይሰው ማስተርጎምና መጻፍ አልኩሽ ቁርአን እንኳን አላፈሩም። እንደዛ እያደረጉት ነው ያሉ። ትርጓሜ ወደ ጎን አድርገው እንትን ያሉት ነው ያሉ። ስለዚህ የጠበራን ንግግር
እንደዚህ ብሏል ማስባል እሱ ደግሞ እንደ ገለልተኛ ሆኜ ነው ልዳኝ የምችለው እኛ ክርስቲያን ስለሆነን ገባ አይደለ እናንተ ይሄ የጠበሪ እንትን መጽሐፍ አይደለም እነዚህ ነገሮች እነሱ የጨመሩበት ይሄ ግን ያልተጨመረበት የጠበሪ ሐሳብ ይሄ ነው ስለዚህ አያ ወይም ደግሞ ስለ አላህ ብሎ የተናገረው ብሎ ነው ማስቀመጥ ያለበት እንደዛ ከሆነ እናንተ ማስረጃችሁ በዛ መንገድ ነው መሆን ያለበት በሽርዬ አይመስልም እኮ የሆነ የተቀመጠ ነገርማ አለ እኮ በእኛ እኔስ ማወቅ አልቻልኩም ያን ያልኩት የለኝም አልኩኝ እንጂ ሙሉ ለሙሉ እኔ እኮ ኤክስኳል አላደረኩም እኔ የኛዎቹም ደግሞ ያሉት ነገር ይኖራል ይሄንን አላወቅኩም እኔ ማስረጃ በደንብ ጠይቅ ይሄ ከተበረዘ እኛ ያለን ማስረጃ ጠበሪ የተናገረበት ከተበረዘ ያልተበረዘበትን ያምጣልን አይሻልም ብሩኬ አፎይ ምን ትላላችሁ እኔ መተኛት ይሻላል እላለሁኝ እናንተ ሰዎች እንዴት ነው እሱ መተኛት እኮ ቆንጆ ነው ራሱ ቻው ሳንባባል ስልኬ ሊዘጋ ነው ራሱ የሄደች በቃ ቃልና ቢኒ ያላወሩ ሰዎች አይሻ ማለት ሚስሩ ደህና ናችሁ እንዴት ናችሁ ፎይ ሰላም ክርስቶስ ይብዛላችሁ ሰላም ብያለሁ ሁላችሁም ቡራ የጠፋ ሰው እንዴት ነህ ዌልካም ብለናል አንድ ሀሳብ ብቻ ለሰማያው መፎ እንድተኛ ስለሆነ ቅድም ምናልባት ያኛው ልጅ እያለ የኢብኑ ተይሚያን መጽሐፍ እሱ ላይ ትንሽ ሀሳብ ለመስጠት ነበርና ልጁም ያሽ ነበር ምናልባት የተጻፈው በያን ተልቢስ አልጀሚያ የሚለው ለናጎቴ መስለኛል እነዚህ በያን አልጀሚያ የሚባሉት በ128 ሂጅሪ አካባቢ የነበሩ የሃይማኖት ሴቶች ናቸውና አላህ አካል የለውም ብሎ የሚያምኑ በአካል አይወከልም ብለው የሚያምኑ ለነሱ ነው መናፍቃት እያለ ለነሱ መልስ እየመለሰ ያለውና ይሄ ከነብዩ በሰሃባዎች የመጣ ሐዲስ ነው ስለዚህ አላህ አካል አለው ለማለት ነው ያ ክፍል የተጻፈው ሰንሰለት አስቀምጦ ኢብኑ ተይሚያ ምንድነው ሳሂህ መርፉ ነው ብሎ መርፉ ማለት ከነብዩ አፍ ይወጣ ማለት ነው ሳሂህነቱ በጣም የተረጋገጠ ነው ብሎ ያስቀመጠው ለምንድነው ናጎቴ ለመጣውም ነው ያው አካል አለው ስለሚሉ አካል የለውም ስለሚሉ ነው አላህ አካል አለው ነብዩ አካሉን ሲያዩት ለዛውም በዚህ መልኩ አይተውታል ወጣቱ እንደሆነ ምንድነው ጸጉሩን ጠቅልሎ ጺም የሌለው ሆኖ በአረንጓዴ መስክ ላይ አይተውታል ስለዚህ አካል የለውም ብላችሁ የምትሉ ሰዎች ትክክል አይደላችሁም የሚል ተቋም ነው የጻፈ ለነሱ ነው የጻፈው መጽሐፉንና ቅድም ብሩኬም ሲያሳይ ነበርና ይሄን ሐሳብ የማይቀበሉ ሰዎች ካሉ እንደመናፍቅ ነው የሚታዩት ከታመሙ ሊጎበኙ አይገባም ሰላማት ባሏቸው እንደውም እስከሞቱ ድረስ የሚያስገድ ቅጣት አለባቸው ብሎ የሚጻፈ መጽሐፍ እና የራሳቸው ኢብኑ ተይሚያ ነው የጻፈው ሳሂህ ነው ዳይፍ አይደለም በጣም የታወቀ አውቴንቲክ ነው ሳሂህነቱ ለዛው መርፉ ደረጃ የደረሰ ነው በዚህ ደረጃ የተጻፈ ነገር ዳይፍ ነው ብሎ መናገር ትክክል አይደለም ሙስሊሞች የሚቀበሉ እኔ ምንም መልስ ሲሰጡ በዚህ ሰምቼ ስለማለት ነው ልጁ ቅድም የተናገረው ነገር ከዛ አንፃር ስለሆነ ነውና ሳሂህ ነው አዲሱ ለማለት ነው ለመናገር ኦኬ የቡኻሪን ሐዲስ ተቀበላል አይደል አጎቴ ቡኻሪ ታዲያ አላህ አደምን በአምሳሉ ፈጠረው የሚለውን ሐዲስ ለምን ነው የምትቀበለው አደም በአምሳሉ ፈጠረው አላህ አደምን በአምሳሉ ፈጠረው ይላል ቡኻሪም ሙስሊምም እኮ የሚሉትን ከቁርአን ከሐዲስ አመጣው ነው ወይስ የራሳቸው ንግግር ነው የመሐመድ ንግግር ነው እንጂ አሁን አሳየ ይሄ ደግሞ እንደገና ወደ ትርጉም ይደን እንባባል ነው እንጂ ጭራሽ የለም እንደዛ የሚል አላህ ላይ ሰከምሽን እየተባለ እንዴት ነው ራሱ ቁርአን ማንም አልመስልም ይላል አደም መስሎ ሰራ ማለት እንዴት ምናልባት መሐመድ ከክርስቲያኖች ሰምቶ መጽሐፍ ቅዱስ እንደዚህ የሚል አይቶ ተናግሮት ቢሆንስ አልተገናኘም እኮ ነብዩ መሐመድ ክርስቲያኖች ጋር አያነብም አይጽፍም የነበር እኮ እሺ ችግር የለውም ለማንኛውም ግን ማናችሁም ስትጣሉ አለ ፊትን አትምቱ ምክንያቱም አላህ አደምን በመልኩ ፈጥሮታልና ብሎ ቡኻሪም ሙስሊምም የተናገሩት ሐዲስ ስላለ ከመሐመድ ቀጥታ ያመጡት እንዲሁም ሌላኛው ሐዲስ ምንድነው አላህ አደምን በአርህማን አምሳል ፈጠረው የሚልም ሐዲስ አለ ስለዚህ ያነ ፊት አትምቱ የሚለውን ፊት አትምቱ ፊት የተከበረ ስጁድ ለአላህ ስለሚወረድለት ለአላህ ስለሚሰገድ ያ ፊትን አትምቱ ነው ያሉት እንጂ አደምን በፊቱ አስመስሎ ሰራው አይደለም የሚል ሐዲሱ እዚህ ላይ ሌላ ተርጉመውታል ኦኬ እሺ ይሄ ምንድነው የሚለው متوفق عليها اسكي تتاشنيو ብቻ ማነብ ያለው ለህላይ እንትን ነው ይሄው እሺ وعنه قال رسول الله صلى الله عليه وسلم اذا قتل ورجاله احدكم في الجتبل الوجه فإن الله خلق الآدم عن صورته ምን ማለት ነው ይተረጎም فإن الله ፈጣሪ ፈጠረ خلق آدم ከፊት ነው
ቆይ እዚህ ላይ የሆነ እንትን አለ። አሁን ከፊቱ አይደለም ይላል እኮ ለአላህ አይደለም እየገለጸ ያለ ፊትን አትምቱ አለ። ፊትን አትምቱ አለና ፈጣሪ አደምን ፈጠረው ነው ፊትን ፈጥሮለታል ያለ እንጂ ከፈጣሪ ፊት አይደለም ይላል። ሱረቲሂ የሚለው ምንድነው? ሱረቲሂ ሱራ ማለት መገለጫ ወይም ደግሞ ፎቶ እንደማለት ነው። ስለዚህ አላህ አደምን በመልኩ ፈጥሮታልና ፊትን አትምቱ አለ። አይደለም በመልኩ ሊሆን ከነማ እንደዛ አይደለም መጻፍ ነበር። አሁን የፓስትና እንትና ጻጻፍ ይባል የለም እንደ እንግሊዘኛ ጻጻፎች ላይ ልክ ከዚህ ላይ ደግሞ ትርጉሙ እኮ እዚህ ጋር አለ። ትርጉም እነሱ ያልኩ የነሱ አይደል አብዛኛው ይሉታል እነሱማ። ሰላም እናንተ ሰው ይልተኛበት ወረዱልኝ ትወርዳላችሁ ወርዱ ገና ሌላ ጭት ታመጡና እንደ ነሽ ያኔ በአራህማን አምሳል ፈጠረው የሚል ሐዲስ ስላለኝ ችግር የለም። ሙስሊሞች ብዙ ጊዜ ይሄን ሐዲስ ለማጣመም ይሞክራሉ ከነፈቷው ጭምር ስላለ ያው ሌላ ጊዜ እናየዋለን። እስከ 3ኛው ክፍለ ዘመን ድረስ ይሄንን ለአላህ ነበር የሚተረጉሙት። ስመሳት ሆነብኝ እኮ ነኝ አይሻ ማለት ደናደሩ ቻው ቆይ